ሚስ ካቴድራል የነበረች በቁንጅናዋ የምትታወቅ ሶፊቷ ተበላሸ። በዚህ ጋር መቀበላቃተሽ እኔ ነበርኩ ሞት የነበረብኝ ገብቷል። እኔ ቀይሬው ነው በቃ I felt የዴዝን ኤክስፒሪየንስ በትክክል እሱ ቦታ እኔ ነበርኩ ሞቼ ነበር። አልቋል ሚኒትስ ቢፎር ቀየርሽው በቃ አልቋል። ገብቷል። አረበት ሜትር ምናምን ያክልም ስንሄድ ጋድ ያው ላይፍ የሚባለው ነገር ወጣትነት፣ ቲኔጀርነት፣ ፒያሳ አካባቢን ቦሌን ምናምን አይነት ህይወት ምን እንደሆነ ማየት ጀመርኩ። ቫሊዴሽን የምትፈልገው ሴት መሆን ጀመርሽ ከሰዎች። ከዛ ደግሞ የትኛው አምላክ ነው ደግሞ ትክክለኛ አምላክ ስለተቀበልኩ ነው ሙስሊምም ሆነው ለምን አይጠየቅም? ይሄ ዲፓርትመንት ሳይንስ በጣም ትጠይቂያለሽ። ሁሉ ስራ ያ ሁሉ ልፋት ያ ሁሉ ምናምን ነገር መጣና የሆነ ቀን እንዲያ ሳስበው ግን የህይወትን መንገድ የህይወትን ሰክሰስ በጊዜ ሂደት አገኘዋለሁ። ልጆችም ኖሮኝ ምንም ማግኘት እችላለሁ። ትዳር ይበልጣል አለች። እንዴ አልኩኝ። እንዴ እንደዚህ ማለት ሶ ፓሽኔት በጣም ግራውንድድ ከአምላኩ ጋር ጥብቅ ያለ እንደ እድሜው ያልሆነ በጣም ኢንቮልቭድ ነበርኩ ስራ ላይ በብዙ ነገር ኢንቮልቭድ ነበርኩ። ግን ያው ወንዶች አለባችሁ ትደብቃላችሁ ብዙ ነገር እና በቃ ስራዎች እንዳልሆነ ሆኖ ከዛ ሁሉ ከ5 ካምፓኒ ባለቤትነት ከዛ ሁሉ 100 ሚሊዮኖች ከዛ ሁሉ ምናምን ማለት ነው የዳኒ 3500 መከፍለው ብር አልነበረኝ። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆያኝ። በአጭር ጊዜ ውስጥ ስለተገናኘን ደስ ብሎኛል። እግዚአብሔር አክብርልን። አክብሮሽን ስለመጣሽ ራስሽን አስተዋውቂን። ከታችን ጀምርና እያወራን ነው። እቺ ሴትዮ ማነች ለሚል ሰው ኬት አመጣችሁ? ኤግዛክትሊ ያ ኬት ጠራችኋት ለሚሉን መልስ ምስጥ። ኦኬ ቴንክ ዩ በጣም ስለጠራኸኝ። የፕሮግራም አድናቂ ነኝ። በጣም ደስ የሚሉ ሀሳቦች ነው የምታነሳው። አይለክተም ይሄ ወጣት የሚፈልገው ነገር ስለሆነ በርታ ማለት ፈልጋለሁ። መጀመሪያ ቴንክ ዩ ሂንዲያ መሐመድ እባላለሁ። ዶክተር ሂንዲያ መሐመድ የዴንታል ሰርጅን ነኝ። እናት ነኝ። የሁለት ልጆች እናት ነኝ። ሳይድ ቢዝነስ አለኝ። ስራ ላይ ኢንተርፕረነር ነኝ ብዬ ነው ማሰብ የምፈልገው። ብዙ ጊዜ ስራዎችን ከኢንተርፕረነሪያል ሀሳብ ነው ማስባቸው። ሕክምናውም ሆነ ልብስ ቤትም ሆነ ኤኒቲንግ ምን መቀየር እችላለሁ ነው ብዙ ጊዜ ነው ሀሳብ። ምን መቀየር እችላለሁ? ዳታ ቤዝድ የሆነ ሪሰርች ቤዝድ የሆነ ነገር ወዳለሁ እና ይሄ ከውስጥ ድሪቭን የሆነ ነገር ድሮ ጀምሮ እንደዛ ነኝ። 30 ደቂቃ መቀመጥ አልችልም። ማልወደው ቦታ ማልወደው ነገር ላይ ኦልዌይስ ድራይቭ ያስፈልገኛል። አለበለዚያ በጣም ቶሎ ስልቹ ነኝና በጣም ወድጄ ነው የምሰራቸው ሁለቱንም። አይ ላቭ ፋሽን በጣም ደስ የሚለኝ በቃ ይሄ ብችል ማድረግ የምፈልገው ሌቭል አለ። በቃ በጣም ደስ የሚለኝ ይሆናል አይደል አርት ውስጡ ስለማይ ማለት ነው። ሁለተኛው ደግሞ ሕክምናው ነው። ይገናኛሉ ሁለቱም መልክ ላይ ውበት ላይ ህይወትን ትንሽ ካለህበት ከፍ ማድረግ ደስታ ሰዎች ላይ ማየት መፈለግ እነሱ ነገሮች ላይ ያጠነጥናል። ከኔ የሆነ ነገር ወደ ሆነ ሰው በጣም ብዙ ኢንስፓየር ያደርጋል ብዬ አስባለሁ። በተለይ ብዙ ሴቶችን ያንቺ ፓዝ ኢንስፓየር ያደርጋል ብዬ አስባለሁ። ምክንያቱም የረማዘር አይደለም የልጆች እናት ነሽ። ከዛ የሀብት ቢዝነስ አይደል ሁለት ቦታ ትሰራያለሽ። ሁለቱም ከባድ በራሳቸው ከባድ የሆኑ ሰዎች አንዱ ላይ ብቻው ራሱ ሰክሰስፉል መሆን ቴክስ ላረፍ አይሆንም አይደለም፣ ግን ደግሞ የሚጠይቀው ነገር አለ። እስኪ ከኋላ እንመለስ። ምክንያቱም ሰው ፓስቱ ነው የፊት ለፊቱን ብለዋል ቴዲ ያል ሲዘፍን። ከኋላ እንጀምር እስኪ። የት ሀገር ልጅ ነሽ? አዲስ አበባ ልጅ ነሽ? እኔ የተወለድኩት ወሊሶ ነው። ወሊሶ ቤት መስመር ነው። እኮ ጂኦግራፊ ወደ ጅባ መንገድ በጣም ቅርብ 113 ኪሎ ሜትር ነው። ኦኬ ወሊሶ ብዙ ሰው ግን አያውቅም። ባይደቤ ወሊሶ ማለት ወደ ወልቂጤ መስመር ነው። ወደ ወልቂጤ ደርሳለሁ በቅርቡ ታውቃለህ? ወሊሶ ወንጪ ምናምን ያለበት ማለት ነው። 40 ኪሎ ሜትር ሲቀረኝ ወልቂጤ አይደል? አይ በደንብ ነው ምሳው በልጭ ወሊሶን በወልቂጤ ነው የምታውቀው ያልከኝ? ወልቂጤ ሲሄድ ትልቅ ከተማ ታሪክ ያለው በጣም ብዙ የተኖረበት አይ ብዙ መስራት አለብን ማለት ነው። እቺን ማሳወቅ አለብን። እኔ ነኝ በርግጥ ይሄ እኔ ደካማ ነው። በጣም ዜሮ ነኝ። ብዙ ትራቭል የሚያረግ ሰው አይደለም ተፈጥሮዬ። እና በአጋጣሚ የጓደኛዬ ሽምግልና ሲሄድ ግን ወሊሶ ላይ ምሳ ስንበላ አስታወስኩት። አሁን ተስሙን ወንጪም ሄዳ ታውቅም ማለት አላውቅም። በዛው ኩልኩል ተሳተፈ ተሳውቃለሁ። ውብ ሀገር ነች፣ ቆንጆ ሀገር ነች። ያው ብዙ ስራ አልተሰራበትም። በብሮ የምትታወቀው በጣም
በምርጥ ሰዎቿ definitely they will join this በምርጥ ሰዎች ነው የምትታወቀው amazing አው ለነገሩ አንድ አርቲስት ማለች አይደል የሰማሁት ዩቲና ሰዛጅ እንዴ አርቲስት ጥላሁን ገሰሰ ዛር እንዴ በጣም ይዝ ላይ ከኛ ሰፈር ትንሽ ከፍ ብሎ ነው ያለው አዲስ ዓለም የምትባለው I think ስትል የሰማሁት መሰለኝ አዲስ ዓለም ሞሊስ ሆነች ዩቲና ሳንች ግን ጥላሁን ገሰሰ እንዴ ዋናው እሱ ነው that's amazing so ዛኔ ያደግሽው እስከ ስንት ዓመትሽ እስከ 8 ዓመቴ ድረስ ግን ትምርቱ አጠቃላይ ግን ያው አይደል ከንተ ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶች ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 ዓመት ያለ ምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል ልብ ይበሉ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን ቴምር ፕሮፐርቲስ እዚህ ነው ሙሉ የተማርኩት እሺ ሶ ከ8 በኋላ አዲስ አበባ ገባሽ ሰንተል ሚስኪ በዛ ጆርኒው ሰጂ እሺ አዲስ አበባ ገባሽ ከዛስ ኦኬ አንድ አጋጣሚ ነው ባይ ዘ ዌይ እናቴ ልሸኛት ነው የመጣሁት ኦኬ ሜልቴድ ነበረ እና እሷ ልሸኛት መጣው ከዛ ክረምት እዚህ ትቆይ ተባለ ኦኬ ከዛ ብቻ ብዙ ኮምፎርታብል አልነበርኩ በጣም ነው አባቴን ወደው በጣም አባትሽ ወልሶ ነው እና ላይክ የሆነ ከሱ ተለይቶ እዛ መኖር ክረምቱ ራሱ አልቻልኩበትም ነበር ከዛ ግን አይብት ማርኮ እዚህ ጥሩ ነው ላይክ ዩ ኖ ሺ ኢዝ ብራይት አይነት ነገር ተባለና ከዛ ገበቃ ትምህርት ተሻባዋላሽ ዋበላይ እሺ ዘን ተማርሽ እዛ ተማርኩኝ ከዛ እስከ 4 ክፍል አንድ ትሬስ ተማርኩ ቶሎ ተቀበልሽው እኔ ለማዳኔ በጣም ለማዳኔ የተማ ሀገር ሲሄድ በቃ ያንዴ ወደ ፊት ለፊት እንጂ ወደ ኋላ ብዙ የለኝ ብቻ ትንሽ ወልሶ ከብዶኝ ነበር በቃ አባቴ ጋር ባለው ነገር በቃ ተወሰነ እሱ ለዚህ ቢመጣ ችግር የለም ዊ ከዛ በኋላ በተለይ እሱ ከሞተ በኋላ እና አያቴ ከሞቱ በኋላ ይሄ allegiance to places የሚባል ነገር የለም ከቦታ ጋር ምንም ላይክ አሁን አዲስ አበባ ስንት ቦታ እንደኖርኩ ብነግርህ እኔ ደግሞ የሚረብሽው አይነት ሰው ነኝ ለዛ ነው ሰለኝ ትራቨል ራሱ ማላረገው የሆነ ቦታ ስታካረኩ በቃ ከምርህን ነው ወይኔ እኔ ትራቨል ቤት መልቀቅ ራሱ አልወድም እኔ ምን ሰራሽ ካልከኝ ትራቨል ማረግ ምን ሰራሽ በህይወትሽ በቃ ምን ሰራሽ ስልህ እኔን as a person ውስጤ ምን ሰራው ብትለኝ በጣም የተለያየ ኮሚኒቲ ጋር ኖር ያለው የተለያየ ዳይናሚክስ ኦፍ ፒፕል ጋር ኖር ያለው ይቀን ብሎችን ሰው ስነግረው እንዴት ነው ምናምን ይለኛል ላይክ የሆነ ፖለቲሻን አይነት ሰው ጋር ልልቻለሁ በኋላ ላይ ከዛም ትንሽ ለከ ምንም በቃ የሆነ ቦታ ልልቻለሁ ልብስ ቤት ቁጭ ብዬ ደግሞ ከንትን ላረገ ይችላል ይሄ ማይገናኝ ብሎ ይችላልና ከየት ነው የመጣው ካንዳ ነዋሪ በጣም የተለያየ ሰፈር የተለያዩ አይነት ሰዎችና somehow የሆነ ቦታ ላይ ይሄ ግሎባል ሲቲዝን የመሆን ነገር ይመጣል ከዛ በሱን ያላቆምኩኝም ክፍለ ሀገር ዞር ነበር በጣም ነበር ምዞረው ክፍለ ሀገር ከዛ አፍሪካ ከዛ ያልኩ ከዛ ዓለም በቃ that's amazing እሺ ዘን ተማርሽ እስከ 12 ዘን እስከ 4 ክፍል ድረስ እስከ 8 ድረስ ኮከብ ተማርኩኝ ኦኬ ቆጆ ትምህርት ነበር በጣም ትንሽ ነበር ቁጥራችን በጣም ኢንቲሜት ነበርን በቃ በርስ ከሀያት ምናምን ነው የምንተዋወቀው ኤቭሪቲንግ ነው የምንተዋወቀውና በጣም ቆጆ ትምህርት ነበር በጣም ሰቃይ ነበርኩ በጣም ጎበዝ ተማሪ ነበርኩ እዛ ነው ወላጆቼን አሳርፊያቸዋለሁ አንድ አመት ውድ ነው ትንሽ ትምህርት ቤቱ ሰቅዬ ሸለመኝ እንጂ ባለቤቱ ስኮላር አንድ አመት በቃ በነጻ ተማር ተባለ ማለት ነው ኤክስፔንሲቭ ነው ድገሚ እጂ so nice እንደዛ ሚኒስትሪ ውጤት በጣም አሪፍ ነበር ላይክ ቶፕ ነበር እንትን ብቻ it was ጎበዝ ተማሪ አሁን ሃይ ስኩል ላይ እሱን እንድትረዳ ነው የኛው ማስነገር so like አጥንተሽ ጎበዝ ተማሪ ወይስ naturally ጎበዝ ተማሪ both እና አስጠኝም ነበር አስጠኝ ነበር በጣም ጎበዝ አስጠኝ ነበር ከቀድሞ ቻፕተሮች ምንም ያስጠናን ነበር ጋይድ ካረከው ብዙ ማይንድ ያስቸግር I was passionate about physics chemistry በጣም ነበር ሞደው በቃና ትንሽ እነሱ ህንዶች ሲያስተምሩ ስለነበረ 15 ነው ምን ማር የነበረው ትምህርት
15 አይነት በአራት ክፍል በአምስት ክፍል ፍሬንች ነበረው አረብኛ ነበረው ምናምን ነው ማአት ነው እንግሊዘኛ 3 አይነት እንግሊዘኛ አለ ምናምን 40 ደብተርና ይዛችሁ ትሄዱት ደቃ እንዲ ብለህ ነው የምትሄደውና አሁን ታስበው ነው በቃ ትምህርትና ብቻ በኋላ መጣባቸዋልና ለኪን አክል ለህፃን ልጅ በዚህ ደረጃ ቢለው ነገር ትንሽ አሁን ላይ ሳስበው ይከብደኛል ይጫናል የዛኔ ግን ያው የተሰጠና የምትቀበለው ልጅ አይደለ እውነት የተባልከው ነው የምትቀበለው ሚኒስትሪ ያለፈ ከዛስ ሚኒስትሪ ወሶ ጉድ አሪፍ ነበር በጣም ከዛ ምን ፈለኩ ቻሌንጅ ፈለኩ በቃ ዝርቴት የሆነ ይኖ በቃ አሪፍ ጤታ አምጥቻለሁ ጥሩ ያለው 8ኛ ክፍል ላይ ቻሌንጅ ፈለክሽ አዎ ማለት ሚኒስትሪ ጤታ ሃይ ነው 99.9 ያመጣሁት ምናምን ቶዛ ጥሩ ያለው ለክፍለ ከተማ ተወዳደረ ምናምን ጥሩ ጤታ አምጥቼ ነበር ይኖ በጣም ብዙ ነገር አይሲኤስ ሁላ በሆነ ነገር ነው ያመለጠኝ እንጂ አይሲኤስ ስኮላርሺፕ ነበር ኢማጂን እንዴት ውድ ትሬት እንደሆነ በስኮላርሺፕ በተማረው ማለት ነው አይ ቲንክ የዛኔው አባቴ አርፋል አልኩም እንትን ያስፈልግ ነበር ለሰርቲፊኬት ያስፈልግ ነበር ምንድነው ወይ ትንሽ ነገር ነው ነገሮች ተበላሸብኝ ከዛ ዩኖ ከቦታ ደግሞ ኤክሲድ ማርክ ትፈልጋለህ አይደል ብዙ ጊዜ ነው በጣም አስፈቼ ነው ነገሮች የምፈልጋቸው ማስባቸው ከዛ ካቴድራል ገባው ውድድር ነበር እዛ ወደ 30 ምናምን ተማሪ ሰቃይ ተማሪ ውድድር ነበረው እንትን ነበር ተፈትነክ ነው የምትገባው ክረምት ገብቻ ያየሁትኝ በጣም ኤግዛጀሬትድ የሆነ ነገር ነበር የሰማሁት በቃ ይሄ አንዳቸው አማርኛ ያወሩም ላይክ ፈረንጅ ብቻ ነው ምናምን ላይክ ቻሌንጅ የሚሆን ነገር እንደሆነ ገባኝ ጎበዝ ናቸው ትምህርት ላይ መጨረሻ ሰክሰስፉል ይሆኑት እንትና ስትባል በቃ ተጓጓለህ አይደል ፓድ ዘርዛ መሆን ከቻለ ዋይ ኖት ሶ ቤተሰብን በደንብ አድርጌ አሳመንኩኝ በቃ ማርክ እችላለሁ ምናምን ብዬ ገባሁ ካቴድራል ስታፍ ባድ ነበር ስታፍ ምን ሆነ መሰለክ አሁን ይሄ ጥያቄ የሚያበዛ ማይንድ ሲሆን ትምርቱ ዓለምን ሄድንበት አይደለ ሌላስ ስትገባለህ ሶ ካቴድራል ሌላ ዓለም ይዞ ጠበቀኝ ትምርቱ ላይ ጎበዝ ነበር ከዛ ባድ ለክ እንደዛኛው አልሆንኩም ካለው ቻሌንጅ አንፃር የነበረው ስትራግል ተከባድ ነበር አቴንሽን እና ደግሞ ለካ 9ኛ ክፍል ማለት ላይክ 16 ዓመት ምናምን ማለት ነው ይፈነዳል yes definitely አይ ደግሞ በጣም ላይክ እንዴት ነው አዲስ ነገር ማወቅ ፈልጋለሁ በቃ ሁሌ አይ ቲንክ አሁን በዚህ አመት ይሆናል ትንሽ ቀስቀስ ይያልኩ ያለሁት እንጂ ማቀውን ነገር ላጠንከር እንጂ በፊት በቃ ማወቅ ፈልጋለሁ ሁሉን ነገር ምንድነው አይነት ነገርና ያው ላይፍ የሚባለው ነገር ወጣትነት ቲኔጀርነት ፒያሳ አካባቢን ቦሌን ምናምን አይነት ህይወት ምን እንደሆነ ማየት ጀመርኩ ሶ የሆነ አክል ዲስትራክት ያደርጋል ከትምህርት እንደድሮ ልትሆን አትችልም እና ላይክ ሲሰሙ ምናምን በጣም ሰቃይ ነበርሽ ምናምን አይሉኛል ላይክ ያ you know ሁለት ነገር እንዴት ይሰቃል ያ አውሶ ባድ እና እንዴ በጣም ራሴ ነው ቀሰዋለሁ አንዳንዴ መቀጠል ይችላል ነበር ትንሽ አቴንሽን ብሰጠው ብዙም እንዳልኩ ነው አልቸገርም እንት ላይ ፎከስና ፍላጎት ካለኝ አልቸገርም ግን ትውት ነገር ማድረግ ጀመርኩ በተለይ 11 ክፍል አምስት ደርስ በመደበር ግን በእንደዚህ ዲስትራክቲቭ ሾው ህይወት የሚባለው ነገር ነው ታርጌ ልንገር መዝናናት ዲፋይን ይደረግ መዝናናት መሰለኝ መዝናናት አዲስ ነገሮች ማየት ካይሮ ካፌዎች ለካፌዎች ተዘራለ ብዙ ነገር አለ ቆንጆ መሆን የሚባለው ነገር አድጋሃል አንተ አቴንሽን መፈለግና እነሱ ነገሮች አለ እድሜው ያመጣቸው ነገሮች እና ትንሽ እዛ ኤክስፖዠሩ በተለይ እኔ እዛ ከለመድኩት ነገር አንፃር በጣም ብሮድ ነው እና ሌላ አይነት ነው ዓለሙ እዛ ቦታ ምን ሰጠው ነገር እዚህ በቃ ሌላ ነገር ነው ቦታ የሚሰጠው ሌላ ነገር ነው ግሩፕ አይነት ነገር አለው ሰው ይታያል የለበስከው ዩኒፎርም አድርገህ በቃ ጫማ ለብሰህ ኤግዛክትሊ ዲስትራክሽኑ በጣም ብዙ ነበር እኔ እንደ ኔጌቲቭ አላየሁትም በቃ it was like አዲስ ነገር ለኔ as long as አዲስ ነገር ከሆነ በቃ ማየት ለከለር ይሄ ታዳርዳር አይደለም ማየት ፈልጋለሁ obviously ደግሞ at that age logical ሆነ show this is wrong right ልትያት you just experience ማድረግ ነው ጋይዳንስም ትንሽ አንድ ኮምፎርታብል ያልሆኑ ነገሮች በመሆን ጀመሩ ኖርማል ላይፍ ላይ እስኬፕ መፈለግም ጀመርኩ በተለይ ወደ 11 ክፍል ባስ ያለ የመጣው እስኬፕ መፈለግ ጀመርኩኝ ትንሽ ነገሮች ጥሩ አልነበሩም ቤት መደበቂያ ነገር አረግሽ አዎ በቃ ማለት የሆነ it was better like ብዙ ጊዜ ሪቫይዝ አደርጋለሁ እየሄድኩኝ እሱን ህይወቴ ከ10 11 ይሄ ይርዋን በተለይ ግቢው ላይ የነበሩት ነገሮች በጣም ሪቫይዝ አደርጋቸዋለሁና ያዛን ጊዜ የነበረችው ሂንዲያ ልታረግ የምትችለው ያንን ነበር ኮፕ አፕ ማድረግ
በህይወት መቆየት ገባህ አይደለ ሜንታሊ ራስን ሉዝ አለማድረግ ያሉት ነገሮችን እንደ ነገራቸው በቀበላቸው አይ ቲንክ የሆነ ቁዝም ያለ ሰው በጣም ብዙ አይነት ዳሜጆች ይፈጠሩ ነበር ሶ it's just ጀርባሽ ላይ ተሸከምሽውን ነገር ለመርሳት እበሙን የሚያስረሳ የሚያደንዝ ነገር ያስፈልጋል obviously I think እንደዛ አይነት ነገር ነው አብዛኛው ሰው እንደዛ ነው ኮንስትራክት የሚደፍነው ጓደኞች ይላል በቃ ቢዚ ነክ እየሳክ ነው እየሄድክ ነው የሆነ ቦታ አለ እዚህ የሆነ አለ አይደል almost 11 ያክል ብቻ የመኖር ጀምራለሁ ተከራይተሽ ምናምን yes ቤተሰብ እዚህ ሀገር የለም so help ያደርጉሻል ማለት of course በቃ ግን ብቻ የመኖር ጀመርኩና ተሰክ አሁን ላይ ሳስበው ነው የሚከብደኝ ብዙ ነገር አንዳንዴ ትራማህን ምናምን ሂል ለማድረግ ተሄደክ መታየው ነገር አለ አዋቂ እኔ you know የአራት ያክፍል ሂንዲያን የስምንት ያክፍል ሂንዲያን የ12 ያክፍል ሂንዲያን የተለያዩ ሰዎች ሆኖ ነው የምታገኛቸው ሄደ ሂል ለማድረግ ምስታናገራቸውና ያሁኑን ያደኩት እኔ እሷ ሰርቫይቭ አደረገችውን የሰርቫይቭ አላረገው አሁን በማቃወቄ ነው በልክ ወልጄ ምን ብዬ ምናምን ያቺ ወጣት ከዛ በጣም ቲኔጀር ከዛ ዩ ኖ ይዘመል ካለ ምናምን ገባር ለዛኔ ሚስ ካቴድራል ነበርኩ ምናምን ነገር 12 ያክፍል ትምርቱም ያን ያክል ዳር ላለው እንጂ ብዙ ከትምርቱም አልጠፋም ሞስ በጣም ሃይ ውጤት አምጥቼ ነው በዲስኔ የገባሁት ግን ላይክ አሁን እዛ ሰዓት ላይ ብታይ በቃ በጣም መዝናናቱ ላይ ነው የነበርኩት ገብቷል አልተውም ትምርቱን ግን ይሄ ትንሽ የኔን 5% አልሰጠሁትም ሆነስቲስ ነገር ግን እንደሱ እሱን ፓርት ብቻ ነበር ዲጅ ማረጋት እሷን ሂንዲያ አሁን ላይ በማቃው ነው ሆኝ ወላጅ ሆኝ ሄጂ ሳየው እኔ አልችለውም አልኩ እኮ በቃ አሁን በማቃው ከደብር ወረስት እዴ እንት አንተ ማለት ውጭ ያሚኖረውን ነገር ልታስበው ትችላለህ 10 ምናምን እድሜ ላይ ነክ ያለኸው ከዛ ትምህርት መማር አለብህ ወላጅ ብር ይልክልሃል ነው እንጂ መጥቶ አያበስልልህ ካኖርክ ምን አይልክ and you are free to do anything yes ራስን ሜንቴን አርገህ ጤነኛ ሆነ ምንም ሳትሆን መንገድ ላይ ሳትቀር በጣም ወስከባድ እና ላይክ አሁን ሂል ያደረኩት እሱ ነገር ሪዝን አውት ሳደርገው ብዙ ቦታ ላይ ተቀር ትችል ነበር ያቺ እንዲያ ደግሞ ማለፍም ደግሞ ነበረባት በዛ መስመር ውስጥ ጌታ መጣችሁ ነው አሁን ፊገር አውት ማድረግ የሚከብደኝ ምኑ ፓርት መሰለ በጣም የተዝናናክ ትምርት ላይ መጥፎ አይደለም ቤት ራስ ለራስ ምግብ መበላት ካለብ ራስ ለምትበላው ወርድ ገዝተህ ነው የምትበላው ከዛ አለ አይደል ያደሉ ሴት ወንድ ያለበት ህይወት ላይ ብዙ ነገር አለ እና ማንንም አያውቅም ነበር ባይ በስት ጓደኛዬ ያወቀችው አንደኛ አመት ምናምን ተማሪ ያለ ነው እኔ ብቻ እንደምኖር ያወቀችው ከኔ believe this ማንንም አያውቅም በርጋ ምናምን on purpose ሀብታም ሰፈር ሄጄ ነበር መከራዩ ትልቅ ግቢ ምን ያለ በቦታ አከራያለሁ ለምሳሌ ጌትድ ነው ምናምን ነው ልምጣ ልግባ አትለኝ like oh sorry ቤት ይቆጣሉ okay it's a way of protecting yourself yes ጌታ መጣችሁ like እኔ አሁን ብትለኝ like I'll tell you በቃ ቀድም አሁን ያረፈርኩበትን ቆይ ልንገርህ ያለንገርኩ like የዛኔ ግን ለአመታት መቀጠል መቻሉ አሁን ዴት ምናምን ሊኖርክ ይችላል ምናምን አይደለ like አይ ኖ 11 ሰዓት ተኩል 12 ሰዓት መግባት አለብኝ ለማይ ቤት ይቆጣሉ ማንም የለም ባዶ ቤት ለመሄድ እኮ ነው ግን it's a way of ራስሽ መጠበቂያ መንገድ በቃ ለራሴ ወላጅ መሆን ነበረብኝ ገባርለ ለበቃ ለራሴ ወላጅ መሆን ነበረብኝ ሜቢ ቻይልድሁድ ላይ አባትሽ እናትሽ እንትን ያሩብሽ ነገር አይደለም ምን ያሉት ነገር I mean like እንትን አለው ሳትሰራ ዝም ብለ መታ አይደለም እኔ አጎቴ በቃ በህይወቴ በዞር ላመሰግነው ምችለው ብዙ ነገሮች እሱ ነው ይሄ ሲያሳድገኝ ያደኩት አጎቴ ጋር ነው ኦኬ እናቴ አብዛኛው እድሜን ውጪ ሊኖሮቹ ለዛ ነው አባቴ በጊዜ ነው የሞተው 4 ያክፍል ያለው የሞተው so most part ሙዙን ፓርት ያሳደገኝ አጎቴ ነው በቃ ይሄ እና እንዴት ነው መሰለ ሂንዲያ የምታረቀውን ታውቃለች የተባልኩ ታውቃለች ካፓሲቲ አስተምረውሻል somehow being responsible ነገራትም ለሱ አራው ምናምን የተባለ ስለነበር ግን ያው ልልህ ፈለኩት መሰለ ያ ነው ኦፍ ኮርስ እንዲ ጋይድ አድርጎ ወሰደኝ በቃ ሳይኖር ህይወት ውስጥ ብዙ ነገሮችን በቃ የሆነት አስቀምጧል ማስቀመጥ ያለባቸው ነገሮች አስቀምጧል even with that ለፈልጌ ነው እንጂ እኮ እናትም አባትም ዘመድ አዝማር አካባቢኩም ሆኖ ከብዳልኮ ቲኔጀር ድብ ያደ ብዙ ሰው አይደል ብዙ ነገር ሰው ይገባል በጣም ከሱ አንፃር ከነበረኝ ነፃነት እጄ ላይ ደግሞ ብር ነበር every time እናቴ እንዳልጎዳባት ስለምትፈልግ ቴብር ትልካለች እናቴ ብር ትልካለች you're attractive ደግሞ ብዙ እንዳልሽው ሞዴልም ከነበርሽ በሰዓቱ ምናምን ደግሞ you don't even have to have money I don't need I don't ገንዘብ ሊኖርሽ አይጠበቅብሽም
ብዙ ነገር ኤክስፒሪየንስ ለማድረግ ማለት ነው እሱን እኮ ነው ብለ እና ላይክ በቃ ባሁኑ ኤጂ ራሱ ሄጄ ሳወራት ያችን ኢንዲያ አምላክ አጠፋሽ ቤት ከወቀስኳት ይልቅ ቴንኪዩ ነው ላይክ ቴንኪዩ ብዙ ሊያሳስችሽ ከሚችሉ የነበሩ ነገሮች ስለጠበቅሽኝ ቴንኪዩ አለ አይደለ ኦብደቶች ውስጥ ምናምን በቃ እንዴት መመለስ እንዳለብሽ እና ከዛ በላይ ደግሞ ሃይማኖት በተመለከተ በተለይ ትንሽ እንትን ይበዛብኝ ነበር ነው በጣም ያው አሁንም እንደምታይ ሂጃብ ላይ ጎበዝ አይደለም ግን በቃ በጣም ትንሽ መገፋቶች ነበረኝ በቃ ያለዋበስ ሱሪ ያረክም ነው ብቻ ብዙ መገፋቶች ነበሩና እሱ ፓርት በጣም አራቀኝ በቃ ከመስጊድ አራቀኝ ልጅ ያለው በጣም ጎበዝ ነበርኩ ብታይ በቃ ሊታጠብ ነው መስጊድ ነው ሲባል ተሯሩጠን ምን ሄድ መንቀራውና እንደዛ ስቶሪዎች ፋሲኔት የሚያደርገኝ ቅድም እንዳልኩ በሉ ነገር ማሰጠውና እንደዛ ልጅ ነበርኩ የሆነ 7-8 ያክፍራሲን ሳገኘው ሌላ ሰውኛል እና በጣም ሀርት ያደረገኝ ነበር ከዛ ወደ ተለያዩ ሃይማኖቶች ገባሁኝ ዋትስ ኤቲዝም የሚለው ነገር እና ነበር ተግር ፓርት ምንም ይሁን ላይብራሪ ላይክ እንደ ጥሩ ሞያዬ ነው ሙሉበት ሄዳለሁ ቦታው ላይ ይገኛለውና የራስ አይነት ሰዎች ታገኝለ በቃ ምንድነው ራስ ተፈረን ምንድነው ችልድረንስ ኦፍ ዘ ማትሪክስ ሲባል ዓለም እንዴት ነው የምትሰራው በጣም ጥያቄዎች ነበር ከፊዚክስ አንፃር አንስታይን ምን አለ ምናምን በጣም ነበር እና አድምተምና ነበር ብታይ ሴንስ ኦፍ ቢሎንጊንግን ስላጣሽ ነው እዚህ ውስጥ እንደዛ አይነት ነገር ማሰብ የጀመርሽው የሆነ ራስሽን ቢኮዝ ባለባበስ በመናምን እየተገፋሽ ስለወጣሽ ራሴን አላገኘሁትም እዛ ውስጥ ነው ኖ የኔ አምላክ እንዲል አይችልም ነበር ውስጤ መከፋይ ነበረው ሰዎች ያው ካለማወቅ እኮ አሁን ነው የምትረዳቸው ሞር ያስተማሩክ መስሏቸው ነው ሞር ግን እንዴ ሰው በስለምና ህክማ ይኖርክ ይባላል ሰው ለማስተማር ጥበብ ያስፈልጋል ዝም ብሎ አይደለም አለበለዛ ተገፊዋለሽ ነው ተገፈዋለህ ሳታውቀው እኔ ምሳሌ እኮ ነኝ በዛው ቀር ነበር በነበረው ሌቭል አንፃር ይበዛው መቅረት ነበርብኝ like you could see it እና በጣም ብዙ 4-5 አመት ስራ ሰርቼ ተመልሼ መጣሁት 8 አመት ከዛ በላይ በቃ በጣም ማንበብ ብዙ ነገር ነበረብኝ ብዙ ነገሮችና እንትኑ ፓርቲ ከፋይ ነበር አምላክ መልካም ነው ሃይማኖት መልካም ነው ሁሉ ነገር በሆኑ ነገሮች ጥር ብለው ሊሆኑ አይችሉም በፕሮሰስ ልታረጋቸው ትችላለህ እንዴት ቃቅን ነገር የሚቆጥር አምላክ የለኝም ብዬ ነበር ማስበለም በሰለክ እያንዳንዱ እኔ በመኖራት የነበረችው ህይወት የሱን መልካምነት ነበር የሚያሳየኝ በኔ ጥንካሬ እንዳልነበር ብዙ ነገሮችን አያቸው ነበር ይሄ የርቀት አይነት አይደለም ይሄ አባትህ ከሌለ እሱን መተካት ያለ አይደል ለኔ እሱ እንደ አባቴ ቀርብ አድርጌ ነበር ማወራው ላይክ አይደል በቃ እሱን ወስደከዋል now you take the responsibility አይነት ነበር ከሱ ጋር የነበረ ሪሌሽንሺፕ እና አፍላቆችን አወራዋለሁ like every time ከድሮ ጀምሮና የዛኔ አባቴ በኋላ ደግሞ በቃ በጣም ስትሮንገር ሆነ ሶ ያ ለኔ እንደዛ ቅርብ የሆነውን ጌታ ያስተማሩኝ ኦር የነገሩኝ ሜተድ በጣም ገፋኝ በቃ በጣም ነኩል ላይ ዳረገ ያ ልጅ ጭንቅላት ሊረዳው አልቻለም ወጣትና ቲኔጀር ነክ የሆነ ሾው ኦፍ ምናምን በቃ ጽቁረን ከፍታ ምናምን ነገር ከዛ የመታፈን ስሜት ተሰማሽ kind of ይመስለኛል ከዛ ደግሞ እንትኑ ደግሞ ልክ አይደለም ወደ ቢሮ ውስጥ አይምሮ መግባት ጀመረ ልክ አይደል እንዲ ሊሆን አይችልም አምላክ መልካም ነው ያልገባን ነገር አለ ወይስ ይሄን ነው የሚፈልገው ምንድነው እሱ የሚፈልገው ምንድን like I wanted to know ከዛ ደግሞ የትኛው አምላክ ነው ደሞ ትክክለኛ አምላክ ስለተቀበልኩ ነው ሙስሊምም ሆነው ለምን አይጠየቅም ይሄ ዲፓርትመንት ሳይን በጣም ጥያቄ ነው ከዛ ጓደኞችም እንዳልኩ ነው በቃ ላይብራሪ ስንት መጽሐፍ ተከፍቶ ምናምን መናወራው ኖርማል ጥናት ከጨረሰን በኋላ እና በቃ መጠየቅ አለበት ለምን አይጠየቀው ብዙ ጥያቄ ስጠይቅ እኔ በቃ መልስ የላቸው ብዙ ጥያቄ ስጠይቅ መልስ የላቸው ቁጣ ብቻ ነው እና ቁጣው እኔን ያርቀኝ ነው የጀመረው ማለት መልስ የሌለው ጌታ ሊሆን አይችልም ገባህ አይደል ሃይማኖትም መልስ ላይ ኖሮ አይችልም አለው እኛ አልገባንም እንጂ ነበር ጥያቄውና ሌተር ነው በቃ ላሪ የሚቆጭህ ነገር መምጣት ጀመራላ ይሁሉ ነገሮችን አንበቤሱ በፈለገ ፓርት በጣም ራሴን አመሰግናለሁ ግን ሊገባን የሚገቡ ሲምፕል ነገሮች አልገባንም ብዬ አስባለሁ ሲምፕል ነገሮች ኦር ደግሞ ማስተላለፍ አልቻለም እና ሳስበው ነው ያስደነግጠኝ ለምሳሌ አሁን ያቃና ይመስሉኛ ሰው ሙሉ አጥፍቶ ነበር ቀለክ ይቀር ልትል ትችል ነበር ማን ኃላፊነት ይወስደው ለዛ ዘላለም አይደል በመትቺው ማላመጥ በመትቺው ልክ አይደለም ያጎረሱሽ የነበረው ነው ወስታፋው በቃ ወስታፍ ሚ ነገርህ መልክ ወስጥሩ አልነበር አጎቴ ደግሞ በጣም ነፃ አድርጎ ያሳደቀኝ ከፈለኩት ነው ማረገው አንቺ ለምን እንዳታረጊም ለምን አትይም እሱ ጋር የለም እኮ አካባቢው ሰው እኮ ነው በፕሮሰስ ነው የሚገባት ብሎ ያስባል እሱ ዩዝ ሊበራል ብዙም እንደዚህ ነገሮች ላይ አይደለም ያተኩራል አይደል ዋና ነገሮች ላይ አይደል እሱ ባስቀምጥብቆ በኋላ ላይም እኮ ፈልጊያ አላገኘውም እኮ ገብቷል ግን ህይወቱ ያወራ ነበር እሱ
ህይወቱ ያወራ ነበር በጣም መልካም ሰው ነው ለሁሉ ሰው ቤት እንደ ትራንስፖርቴሽን ቦታ ቆጣራው ትራንዚት በለውኛ ቤት ሰው ይመጣል ከክፍለ ሀገር ወደ ውጭ ይሄዳል ሰው እና ሁሌ ሰው አለ ሁሉን ሰው አስደስቶ ሁሉ ሰው በክረምት መጥቶ ተዝናንቶ ምን ብሎ የሚመለሰው ወደዛ ወደ አለበት ገባ ህይወቱ ፕሩቭ ያደርግልኝ ነበር ዳት በጣም የሚገርም ሰው እንዲህ ካላረግሽ አልነበርም የሚለኝ ገብቷል እኔ ሰው ያ የቁጣው የመገፋቱ እንዲህ ካላረክኛ ጋር አይደለም ምናምን የሚለው ነገር ጌታን ብቻ አክሰፕት አድርጓል ሶ መጋፋት ጀመረ ውስጥ የገባ አይደለ ቅድም ደግሞ እንዳልኩ ፊዚክሱ ጋር በጣም ጠጋ ነበር አልኩኝ ስለ ታይም ሰው ስለሚለው ነገር ዲፕ የገባበት ስመጣ ሃይማኖት ጋር እንዴት ነው ይሄ ነገር ማለት ጀመርኩ ዘላለም የሚለው ነገር እንዴት ሩቅ እንደሆነ እንዴት ከባድ እንደሆነ ያስፈራኝ ጀመር አለ አይደለ እኔ እንደውም ሞር ሃይማኖትን ሞር ያስረዳኝ ፊዚክስ ነው ብዬ ነው አስበው እንትኑ ፓርት ይሄ አምላክ ከ3 ዳይሜንሽን ውጪ መሆኑ ፓርት ላይክ ለምሳሌ ስፔስ እና ታይም ውስጥ አይደለም አሁን ብዙ ጊዜ አይምሮ ክፍት ካደረከው ኤቲስቶች ምኖች ይሄ ዛኔ ደግሞ ኦሾምና በጣም ይነበበር ነበር የዛን ዘመን ታስታውሳለህ ጥበብ ለጲላጦስ ምናምን በቃ በጣም ፖይንት ኦፍ ዲስከሽን ነበር የዛን ሰዓት ላይ ሰው ማንባቢ ነበር መጀመሪያ ሂት የሚያደርጉ በሱ ነው ላይክ አንተ ነገ ላይ እንደምታጠፋ ያወቀ ለምን ይቀጣል ያቄለ እንዴ እሱ ምን እንደምታረክ ለምን ይቀጣል ከዛ ቤት ሄደ አካባቢ ያለው ሰው ሲጠይቅ አይጠየቅም እሱ ያሻውም ያልክ ውጪ የሚጠብቀህ ነገር የዋሰ ነው ገባህ ብዙዎችም ጠፍተዋል እውነት ለምን ብዙ ሰዎች ጠፍተዋል እና አሁን ሁሌም ተስተካክሏል ብያለሁ በዚህ ወገን የሚያግዛቸው የለም በዚህ ወገን ደግሞ መጽሐፍ ይዟቸው የሚሄደው ቦታ አለ ቴንክ ዩ እና አሁን ላይ ደግሞ አስበው በስልክ በኩል መጥቷል በየአቅጣጫው ከእንደገና አሁን ደግሞ በደም ተደራጅቶ ነው የመጡበት በብዙ መልኩ ያስደነግጠኛል ያሁኑ ሞር የዛኔ ራስን ኤክስፖዝ ካላደረግ በመፍራት ብቻ መከተል ትችል ነበር ድሮ ሸሽተን እንትን ያለን ሰዎች አለን yes እንደ ጦር ፈራ ነው በጣም ከባድና በጣም ለማየት ስትሞክር እንትኑንም በታይም እና እንትን እሱ ካልሆነ ፍሪ ዊል የሚባል ነገር ከሰጠን ስለዚህ he's not like ያንዳንዷን ነገር ይለካ ያስተካክል አይደለም they didn't tell me physics told me ካብቷላ ብቻ ይሄ ሰው ልጅ ስታይ ዓለም how it works ስታይ ሶፊስቲኬሽኑን ስታይ እንዲህ ያለ መጣ ብሎ ለማመን በጣም ይከብዳል ማየት ካልፈለክ አይነን ከረፈንከው ነው እንጂ ይሄ አወቀን ብለው የጻፉባቸው ብዙ ፍልስፍናዎች በጣም ብዙ ጥበብ አለው ብዙ ሰውን እንደ ሰው የማወቅ ሂደቶች አሉት I appreciate them ያንን ዲፓርትመንት ጭንቅላታቸው ውስጥ ማንንም ሳይነግራቸው ፈጥረውት አስበውት ሌሎቹ ተከተሉኝ ማለታቸው there we are ኛ ሰማያዊ ነገር መጥቶልን እጃችን ላይ ሙሉ ጋይዳንስ ያለው ነገር hard ወደ መሬት ለማውረድ አቃተን ሳድ አይደል ትንሽ በሳድ ጀጅመንታል ይሆንኩ አይደለም የሁላችን ኃላፊነት ነው ግን በቃ ለኔ ተወሳድ ላይክ የሆነ ሰውዬ መብራት ሻማ አድርጎ እንዲያረኩ ጥግ ደስ ሄዳል አንተን በሚመች ባስፈላጊ መልኩ ነው ለመሄድ there you are በዚህ ደረጃ ሲንክ ሊያረጋ አይችልም አይደለም ሰው የሰራው ነገር ፍጹምነቱ ፓርትስ በተለይ ወደ ሜዲሲን ደግሞ ስትገባ ታምር እኔ ለዛ ዲያናኒ ከብደኛል በቃ አንተን ይላል በእኛ በቃ ካልገለጠልህ ልታወት ትችልም ስንት ነገር ሲንክ አድርገው እንደሚሰሩ ማሰብ I think የሆነ ቪዲዮ ያየው ይመስለኛል ስፔሻሊ የሰው ፉል ባዲ like እንዴት ከታች ከላይ እየሰራ እንደሆነ የሆነ ተከፍቶ ብናይ ምክንያቱም ተራ ሲምፕል ሜካኒክ ሲስተም ፌል ሊያደርግ እንደሚችል ቢዝሊ ታዩና እንደዚህ አይነት ኮምፕሊኬትድ የሆነ ሲስተም ደግሞ ሰላም ሆኖ መስራቱ ታምር በጣም ፍጥነቱ ከእንደገና ኢቭን አሁን ሐኪም ሲያክምህ ራሱ ብዙ ፐርሰንት ቦዲክ ነው ነገር of course ሂልም ያረጋው የሚያግዘው ያንን ነገር ተጠበቅኩ እንዴት እንደሚሆን ስታዩ ዳሜጅ እኛ በመናረጋው ልክ ሪስፖንድ ቢያረጋው መኪናውን አስበው ነዳጁን ባልቀይረው ዋውን ባልቀይረው መልሷን ነገ ነው ማየት እኛ ሰውነት ምን ያለው አቢዩዝ ምን አረጋው ፊክስ ለማድረግ የሚችለው ይጥራል በራሱ በጣም ብዙ እንጂ ያስውምልህ አዳፕት ለማድረግ አዳፕት አርጎ ካለው ነገር ጋር ኒጎሺየት አርጎ ያል ከሱ ጋር ከሌለ ኬሚካል ከዚህ ወስዶ እንዲፈበረክ ነግሮ ይሄው ያስተካከለ አይደለም እኛው እዚህ እናስተካክለ ብሎ ጋሰበቀው ለከሚያስፈልገውን you know which it's meager በጣም meager exactly so 12ኛ ክፍል ደረሽ 12ኛ ክፍል ደረስ በዛም በዚህ ብዬ then what so እንዴት ነበር መሰልከኝ በህይወት ባለውለታዬ አባ ናቸው ላል የካቴድራል አባ
የዛኔ እንዳልኩ ብቻዬን ነው የምኖረው አላልኩም ሰው ማንም የሚረዳኝ ሰው የለም አማክራውም ሰው የለም ክፍለ ሀገር ካልደረሰኝ አልኩ በቃ እኔ መማር ያለብኝ ክፍለ ሀገር ምን እዳለብኝ አዲስ አበባ ከሆነ ዶርም እየኖርኩ ሌላ ዶርም ምን እንደሚያደርግልኝ ገብቷል ከዛ አዋሳ ሞልቼ ነበር ሞላ ከዛ አባትንሽ ጎበዝ ተማሪዎቻቸውን ይከታተላሉ እና እዩት 11 እና 63 በህይወቴ ነው ማራሰው 11 እና 63 ነበር ኮዱና በጣም ብዙ አሳምኛለሁ መሄድ ያለብን አዋሳ ነው ጥሩ ነው ኮንዲሽኑ ሀገሩን አውቀዋለሁ በደንብ ወጥረን እንማራለን ምን እንላለን በቃ አታስቡናም ብዬ ብዙ ሰው አሳምኛለሁ እስቲ አምጪ ተባልኩ እስቲ ከዛ አዋሳ ሞልቼ ልካለሁ ያው ጎበዝ ተማሪ ኮንክ ብዙ ጊዜ የመጀመሪያ ምርጫ ይደርሳል ከዛ አይደለም እኮ ነግሬ ማላቀው ነገር አለ አባ አይደለም ምናምን አስረዳ ሞከርኩ በጣም ይሄ ብቻዬን ነው የምኖረው ያው ነው እንደዚህ ሁለት ቦታ ወጪ ነው የሚሆንብኝ ነው ኖ አቀሻለሁ መማር አለብሽ አዋሳ ላንቺ አይሆንሽም ላንቺ ከእንደገና ሜዲሲን ረጅም አመት ነው የመረጥሽ ሜዲሲን ነው አይደል ታገኛለሽ ኩባላ አገኘውስ ቀጥሎ አርኪቴክቸር ነው ያለው ለካ አይ ሂጂና ፍሉድ ይዘሽ ነይ ፍሉድ ፍሉድ ነው የሚባለው ማጥፊያው ያ ማጥፊያ ላይ ሂጂ ላይ ከፍሳ ጋር ሂጂ ሻምጪ አባባላቸው አነጋገራቸው ሁሉ ነገር ወጥስቢ ለምን እንዲህ ህይወት ይቀየር ነበር 7 አመት ቀላል አይደለም ሌላ ቦታ ነው አጥፊያ ተባልኩኝ 11 እና 63 ቦታ ቀየርኳት እንደተባለው ጥቁር አንበሳ ደረሰኝ ማለት ነው ሜዲካል ሶስ ሪሊ ታፍ ጥቁር አንበሳ በቃ ትንሽ ሰው ነው የሚቀበለው ምናምን እና ሜዲሲን ደግሞ ትንሽ ተማሪ ነው አልহামዱሊላህ ደረሰኝ ከዛኔ ቦታ አልነበረም ጥቁር አንበሳ የመጀመሪያው ፕሪሜዱ ላይ ብዙ ጊዜ ወይ 6 ኪሎ ይልኩሃል ወይ ደግሞ ቦታ እየተፈለገልን ነበር በምን ቦታ አልነበረም ደብረ ዘይት ተላከ ያ ፕሪሜድ አስቱም ነበር እኔ ያለው ይመጡ ነበር ያልክ ነው የኛ ደብረ ዘይት ነበር በቬተሪናሪ ግቢ ነበርና እዛ ተላክን በቃ ነፃ ትምህርት ነው ለኛ ብዙ ከባድ ነበር አይቲ ነው የምትማረው ሶሺዮሎጂ ምናምን ፈታ ብለ ነበር ነው እስከ 6 ሰዓት ነው በቃ ከሰዓቱን ከተማውን ስንዞረ ካንድ ሪዞርት ሄዳ ምንም 6 ወር ሙሉ በጣም ፕላንቲ ነበር ከዛ ያው እንዳልከው አዲስ አበባ ቤቱም አለ አርብ መጣለው ቅዳሜና እሁድ ቤት ስፔንድ አድርጌ ተመለሳለሁ ለኮላጅ እንዳለው ሰው ከዛ እንደዛ ነበር ምን ተፈጠረ መሰለ ትልቅ ነገር አንዱን ጊዜ ወደ አዲስ አበባ ስመለስ መኪና ተጋጨ አዲስ አበባ መምጣት አለብኝ አልኩኝ በጣም ተራ ነገር ፈልጌ በቃ አንዳንዴ በቃ ይሄ ቀድር ካለው ስለሆነ በጣም ነው ምን መላለሰውኛ ኤቭሪ ዊኬንድ ነው የምንመጣው ልክ ነው የዛኔ ግን መምጫ ሪዝኒ በጣም ተራ ነገር ነበር ክትፋ ማረኝ ብዬ በጣም የሚያስቅ ነገር በቃና ካለልህ የሚለው ነገር መጣው አይ ቲንክ ሐሙስ ላይ ነው የመጣሁትኝ በቃ ብቻ ሲያቅለበልበኝ ግን ጓደኞቼ ነበሩ ወደ አዋሳ ሊሄዱ ጨረታ ነበራቸው በቃ ከናንተ ጋር ሄዳል ድሮፕ ታደርጉኛላችሁ ምናምን ብዬ የጥምቀት ቀን ነበር 5 ተኩል መንገድ ጀመርን 9 ሰዓት ምናምን ላይ ተካጨ ወደ አዋሳ መንገድ ነው ደብረ ዘይት መንገድ ሳንደርስ ቃሊቲ ጋር በቃ ትንሽ ሲጋ ስትወጣ ሲሪየስ አደጋ በጣም ትልቅ አደጋ ላይ በሞት የነበረብኝ አደጋ በቃ 3 ነበር በጣም ጻይ ነበር በጣም እና መንገዱን ለማምለጥ እየሞከርን ነበር ታውስ በጣም መንገድ ይዘጋጋ ይላል ሶ መንገድ እየፈለግን ነው በጣም ቸኩሏል እሱ ኦኬ ከዛ እኔ በጣም ወደ ኋላ እየገፋሁት ነበር ያቃጠለኝ ነበር ጻዩ በጣም ከዛ ድሮ ካስታውስ አንድ ነበረች እኮ ማዲያ አጠገብ የነበረች እንትን ለስላሳ ምናምን የምትገዛባት አንድ መንገድ አለ የነበረች ዋናው መንገድ ናት ከነበረች እንዳሁኑ ሰፊም አልነበረችም ትንሽ ነበረች አዎ ልክ ነው የድሮ መንገድ ጋር የሚያገናኘው ድሮ መንገድ ላይ ከዛ ዛጋ ነው በቃ ቀይሬን ትንሽ በጣም አቃጠለኝ አልኩት 3 ነን ገቢናኔ ነበርኩኝ ልክ ጁስ ምናምን ገዛስተን 7 ተኩል 8 ሰዓት አካባቢ አይ ቲንክ ጁስ ገዛን ከዛ በቃ እኔ ከኋላልሽ እንዲስ በቃ አልቻልኩኝ ምናምን ቢው እኔ ገባው እኔ በጣም ያስተኛውት ነበር እንትን ለመራቅ ከዛ ቀና አደረገው እሱ በልታ አላሰረም ከኋላ እኔ ገባው ሁለቱ እንዲህ ከሆኑ መሀላቸው ላይ እንዲያዋራዋቸው ምናምን ነው በቃ በሉ እንግዲህ ይቅናቸው ነው እንደዚህ ቶር ያወራ ነው 9 ሰዓት ላይ ተካሽተናል አጋጣሚውን እሱ አረፈ ቦታ ይቀየርኩት ሹፌሩ ቦታ ይቀየርኩት ልጅ ከሹፌሩ አጠገብ ያለው ቦታ ላይ ነበርኩት ኦኬ ሶ አንቺ ነበር የምትሆኚው የኔ ደግሞ ለቃቀመህ የምትቀብረው አይነት ነው የሚሆነው እሱ እኮ ቀና ብሏል ቤልት አይ ቲንክ ያደረገ ይመስለኛል የኔ በጣም ወደ ኋላ ሄጃለሁ አልገባም ያኔ ደግሞ ተሳፋሪ ቤልት is not serious ነበር የዛኔ ማንም አይጠይቅሽም አልነበረም ግን አይ ቲንክ ያደረገ ይመስለኛል
ሹፌሩን እና አንቺን የተረፋችሁት? አዎ እግሩም ተሰበረ። የኔ በጣም ትልቅ ነበር። እዚህ ጋር በጣም ትልቅ ስካር ነበረኝ። እዚህ ጋር ነበረኝ ጭንቅላቴ እዚህ ጋር ምናምን ተብሎ ነበር። በጣም ትልቅ ነበር። ላይክ ብዙ ኮንሽስ አልነበርኩም። ላይፍ በጣም ሌላ ሆነ። ብዙ ነገሩን አላስታውስም ነበር። ይሄ ለፍርድ ቤት ማይመች አክላላል። እንዴት ተጋጫችሁ አላቅም፣ እንዴት ሆንሽ አላቅም፣ የቱ ጋር ነበርሽ አላቅም። ላይክ ሜሞሪ ኢሬስድ ሆነ። በጣም ቆይቶ ነው የተመለሰውና በቃ መተኛት ምናምን በጣም ይከብደኛል ነበር። አመት ምናምን ትምህርት ማቆምሽ? አላቆምኩም። በዚህም ተማርኩ። አሁን ነው የሚገባኝ ልካም PTSD ስለሚለው ነገር ሜዲሲን እየተማርክ ማን ይነግረኛል በዛ ሰዓት ላይ ምን ላይ እንዳለው። በቃ የዛን ያሁን አግሬሲቭ አደረኩት። ቅድም ያልኩ ነገሮች አሉ አይደል? ገና ተማሪ ያለው የነበሩ ነገሮች ህይወት ወርድለስ ሆነብኝ። በቃ አለቀ እኮ ጎን ከሪማጅን አናስበውም እንዲህ በተለይ የሆነ አዲስ ተማሪ ነክ ፍሬሽ ነህ በቃ ምናምን የምትለው ነገር አለ። ሄድክ ያን ኮንሰፕት አንደርስታንድ ማድረግ አይምሮዬ በጣም ከበደ። እኔ ነበርኩ ሞት የነበረብኝ ገብቷል። እኔ ቀይሬው ነው ሶ በቃ I felt የዴዝን ኤክስፒሪየንስ በትክክል እሱ ቦታ እኔ ነበርኩ። ሶ ሞቼ ነበር። አልቋል። ሚኒትስ ቢፎር ቀየርሽው በቃ አልቋል። ገብቷል። ኧረ 100 ሜትር ምናምን ያክልም ስንሄድ ጋድ እና ተዛም ከበደ። አመት ከምናምን አይወስዱ ሰፈር አላውት ብታይ በጣም መተኛት አልችልም ነበር። ቤተሰብ እንዳልኩ እዚህ ሀገር የለም። ደበቅኳቸው። በመደበርም ታሳልፊው ቤት በመተኛት ሆና ወይስ ዲስትራክሽን ሶ የሃይስኩሉ መጣ ብሶበት ዲስትራክሽን ትቀልዳለህ። ደብረዘይትም ይመች ነበር። ሞር በቃ ፍሪነን ምናምን ነፃነን በቃ። ስለዚህ ከሪዞርት ሄዳለህ፣ ናዝሬት ሄዳለህ። በቃ ብቻዬን መሆን አልፈልግም። ከዛ አልናገርም። እኔ ደግሞ ችግር የለ በጣም ግልጽ ስለሆንኩ ሰው ሁሉ ነገር መናገር ይመስሏል። ዋና ነገሮችን ያልናገር ከባዶቹን ለራስ ቢዚ አድርጌያለሁ ኦልሬዲና በምንም እኔ ላላቃውን ጓደኞቼን ብጠይቃቸው በጣም ብዙ ሰዓት አብረው የነበሩ በጣም የሚገርሙ ጓደኞች ነበሩኝ። በጣም እናቴ እንዳትሰማ አድርገው ምናምን ነው መጀመሪያ ላይ ያስታመሙኝ። በጣም ለመደበቅ ሞክሬ ነበር ከሷም ከብዙ ሰውም። ግን በቃ ሁሉ ብዙ ሰው ሰማ ቃል አይደለ እና የሆነ በሁለት በልካዮቲን ትዝካለ 12 ክሪምስ ካቴድራል ሆነክ የሚቀጥለው ላይ ፊት ዲስቶርት ሆኗል። እሱም የራሱ ኢምፓክት አለው። አይሎስትት የሚለው አይሎስትት ነው። ቅድም ስለ ሴት ስለ መልክ ስለ ያወራን ነበር ያርክ አላህ ማለት አይ ቲንክ አመት ምናምን መስታወት አይቻለቅ በጣም ነበር የከበደኝ መቀበል። ይሄኛውን ራሱ ይሄን ላለ መቀበል ጸውሬን ወደዚህ ተቆርጭ ነበር እንጂ ወደዚህ ይመጣና ይሄን ሸፈኔ ማለት ነው። ግን ይቅርታና እሱ እንደዛ መሆንሽ ቫሊዴሽን የምትፈልገው ሴት መሆን ጀመርሽ ከሰዎች ነው አክሰፕት ማረጋጋተኝ እንጂ እሱም ባላንስ ለማድረግ ነው አክሰፕት ማረጋጋተኝ። ያኛውን አዲሱ ነኝ አክሰፕት ማረጋጋተኝ እኮ እሱ በምን ተገለጸ? በጣም ቫሊዴሽን በመፈለግ አቴንሽን የምትፈልገው አድጋሜ ሴት አረገሽ ወይስ በምን ነው ኤክስፕረስ ያደረገው ራሱ? በእንደሱ አላየሁትም። ለምሳሌ አሁን አቴንሽን የምትለው ብዙ አይ ቲንክ ህይወቴ ላይ ነበር። ስለዚህ ብዙ ኢሹ አይደለም ብዙ እኔን ነው ባደር ያደርገኝ ነበር። ሁሉም ሰው የሚለኝ ለክሲሰማ ስቶሪ ነው ስለሚያውቅ ልትሞጂ ትቺ ነበር እኮ ለዚህ ግርሽ አልተሰበር ምንድነው ብትዩ ከአምላክ ጋር ቀናኝታል። ቀደም እንዳልኩ አምላክሽን አታስቀይም፣ አምላክሽን እንትን አትበይ አድኖሽ ምናምን አሰ ሂዩመን ደግሞ ሌቭሎች አሉት ከነገሮች ጋር ኮፕ የምታረግበት በአንዴ እንደዚህ ወይ እልል አልችልም። እኔ መኮራለሁ በየቀኑ ለነሱ ልክ ናቸው፣ አንቺም ለራስሽ ልክ ነሽ። አዎ ለዛ ነው መልክ በቃ ይሄ ብዙ ትምህርት ቤት የለ በቃ ካልኩለስ ምናምን እሱን አስተማረንና how to live life how to communicate ከሰዎች ጋር እንዴት ነው የምንግባባው፣ እንዴት ነው የምናናግራቸው፣ ምን እያልን ነው ሰውን ሄደን ብዙ ነገሮችን አልተማርን። እውነት አልተማርን ለመሰለክ እንዴ ብዙ ነገር እኮ ምን እንችላለን እንደ ኢትዮጵያዊ ብዙ ነገር እንችላለን። ላይክ አሁን ይሄ እንደ ፈረንጅ ልጅ this is my boundary ምናምን ማለት ብንጀምር ኦልሞስት መነጋገር እናቀው አይመስልም? ኤግዛክትሊ በጣም ብዙ ነገር ቤትህ እኮ ነው የምገባው፣ አይምሮ ውስጥ እኮ ነው የምገባው። ችግር የለብንም ስልጣን መቻለሽ። አዎ እና ተጠየቀም ሁላ ራስሽ ስልጣን መቻለሽ። ተናጋሪ ልትባል ትችላለህ ምን ማለት ነው ምናምን ካልክና ለሌላ ይፈለኩት በቃ ይሄ አምላኬን እንደማስቆጣ እንዲህ በማለቴ ምናምን ግን ይገባቸዋል ሰምታው ጓደኞቼ። ሚስ ካቴድራል የነበረች በቁንጅናዋ የምትታወቅ ሶፊቷ ተበላሸ በዚህ ጋር
በአደጋው ምክንያት እግርሽ ላይ መቀበል አቃተሽ እሱን ለመርሳት መዝናናት ሰው ጋር መሆኗም ጀመርሽ ቢዚውን ትምህርትም በቃ ቢዚ መሆን ማሰብ ነው ማልፈልገው ከራስሽ ጋር ጊዜ አትፈልጊም ይሄ ነገሮችን ቆም ብዬ ማሰብ አልፈልግም ቅድም ያልኩ ነው ወደ ኋላ ሄጄ ቪዚት ሳረጋው ያንን ጊዜያት ማስታውሰው ላይክ እንዴት አንተ ይርዋን እኮ በጣም ከባድ እኮ ነው በድስን በጣም ከባድ ይርዋን ተማሪ ሆነክ ፒቲኤስዲ ውስጥ ነው ያለው አጠገብ ሰው የለም ከዛ ግቢና ቤት ያልክ ነው የምትኖረው ከዛ ነው you have a high life አልገባህም በጣም ነበር እንደሳለ በጣም have a high life በቃ ለቁንተ ብለህ ምናምን ያለከው እንዴት ነው ባላንስ ያደረገችው ያቺ ሴትዮ ያቺ ልጅ ላይክ እኔ አይገባኝም አሁን ላይ ባስበው አለ አይደለ ሪስፖንሲቢሊቲ ስላልነበረብኝ ሊሆን ይችላል ለሁሉም ነገር አለ አይደለ ጋይዳንስ ያስፈልጋል ማንኛውም እድሜ ላይ ማንኛውም ሰው እና እኔ ትንሽ ሰማለሁ ትንሽ ልጅ ነገረኝ ትልቅ ሰው ነገረኝ ዮም ፓስተርም ሲነግረኝ ማንንም ኤኒባዲ ከነገርከኝ if it's good ሰማለሁ ችግር የለብኝ አልነበሩም እነሱ ጋይዳንሶች እናቴ በጣም እኮ የምትሞክረው በቀን 5-6 ነው የምታዋራኝ የምትችለው ሁሉ ነው የምታረገው ግን እኔ መሆኑ ምኑን አውቀው ከነሱ ደብቀናቸው አይደል ምን ኖሮ ምንም ህይወታችንን ችግሩ ሌላ መፍትሄው ሌላ ነው ይወለታችሁ አትፈርድ የሚያውቁትን ነው ምን የሚችለው ነው የምትችለው ደግሞ ከጥግና ከጠገበ ላይ ሆነች እኮ ግን አንተ ምትሄድ ያለው አይምሮ ውስጥ ምን እንደሆነ አንተም ተረድተው እኮ ኮሙኒኬት ማድረግ መቻል አለበት እኮ ኤግዛክትሊ ገቴታውቅ አይዶ ጋፑም አለ ጀነሬሽን ዲፈረንስም አለ አዎ እና it was tough but alhamdulillah ብዙ ነገሮች አለፉና የሆነ እንትን ምን ሪዝን ሰጠኝ መሰል ከሱ በኋላ የሆነ ቦታ ይፈልጋል መኖር ስለምንፈልግ ብዙ ጊዜ ሪዝን እንፈልግ የለ በቃ አላህ የሆነ ቦታ ይፈልገኛል ማለት ነው I have to do something ከዚህ ካተረፈኝ ማለት ከዚህ በኋላ እኔ ነበር ከሞቴ ነበርብኝ obviously ዘን ከዛስ ሁለተኛ አመት መጣ ሶስተኛ አመት እንዴት ሄደ በቃ ብቻ ትንሽ ግሬድም ጥሩ አልመጣም I think አንድ ሳብጀክት ወደኩኝ ብቻ ደኔ አካውን በቃ በደንብ ወደቀ ነበርብኝ በቃ እንደሚሆን ይሆን አለፈ የዛኔ ያልኩ ነገርም እኔ ያልተውኩትም ትምርቱን ማልተውኩትም ስራም ሞካክራለሁኝ የዛኔ አጋጣሚ ፊልም ሰራው በቃ ፊልም ላይ ነው ማቅሽ ማለት ነው ለዚህ ታቀም መስሎ ነበር ይመስለኛል እንደዛ አይነት ፋሚሊየር ፌስ አለ አይደል አይ ትንሽ ፓርት ኮራት ግን አጋጣሚ ነው ለጓደኞቼ ልብስ ልሰጣቸው ሄድኩኝ በቃ ትንሽ አክሰንት አለው ስታወራና የሆነ ሙልቀቅ ብላ ታወራ ብላብላለ አስገባኝ ግን አጋጣሚ ሆኖ ደግሞ ቀይ ቦሌ ልጅ ምናምን ተብለው ተቆርጦ ይዛኔ ፌስቡክ ላይ በቃ ወይኔ በቃ በጣም ተሰራጨ ነገር ብቻ ያው ወደ ያም ደግሞ ሊወስደኝ ነበር ያ እንትን መጡ ስክሪፕቶች ምናምን ነገር አካባቢ ላይ አሉ ብቻ አርቲስት ጓደኞች ነበሩኝ ብዙ ዘፋኝ ነው ብዙ ሰዎች ነበሩና በቃ ያን ራውት በከተለው ደግሞ ላይፍ ደግሞ ሌላ አቅጣጫ ማለት ነው ዘፋኝ ወይ ደግሞ አርቲስት ሆኝ ነበር አይገርምም ብቻ እሱ እያለፈ መጣ ብዙ ሜዲሲን ጋር ጥሩ አልነበርኩ ቅድም እንዳልኩ ነው ይሄ ነገሮችን ተመፈለግ ላይ ፊዚክስ ኬሚስትሪ ነው ነው ተማሪኝ አርኪቴክቸር ላይክ ፈተናው ለተፈትኛለሁ ሄጄ ያ ፈተና ነበር የዛኔ ነው ሜዲሲን ገብቼ እኮ ነው የተፈተንኩት ሄጄ ልክ ነው ከዛ አስፈራሩኝ በጣም ማይሆን ጥያቄ ነው የሚጠይቁት የሆነ ነገር ብቻ ሲያስፈራሩኝ በቃ ይቀር ይታኩት ብዙም ቲዲ እየሰራን አልነበረም ትልፍ ላይ ያልኩ ያው ቲዲማ እሱን ጎበዝ ካልሆንክ ትወድቃለህ ተባልኩኝ ከዛ ኢንጂነሪንግ ለገባ ማለት ነው ከዛ እንደሱ አልፈለኩም ነበር ብቻ ብዙ የወሰድኩት የህይወት ራውት በቃ ነገሮች መኖሩን ነው የምፈልገው መኖሩን ስለ ትንሽ ደፋር ነኝ መሰለኝ አሁን ሳይው አላ አይደለ ብዙ ሰው እንደዚህ ሊፕ አይወስድም በዛኔ ቆም ብሎ ማሰቢያ ጊዜ ነበረኝ ይሁን ሰው መክሮኝ ይሁን ራሴ መክሬ አላስታውስም በደንብ ያ መንገድ ግን እንደማይሆንን ከራሴ ጋር ወስኜ ቴንክ ዩ ለስክሪፕቶቻችሁ ቢቀር ይሻላል የሚለው ውስጥ ገባኝ ትንሽ አለው የሆነ ነገሮች ውስጥ ወደ ውጭ አይወጡ ኢንሻአላህ ግን ያኛው በጣም ተጋነነ ነገር ብቻ እሱ አለፈ ከዛ በኋላ ሜዲሲኑም ሳይው ብዙ ለኔ ያልነበረም በቃ ሸምዳጅ አይደለሁም በጣም ትኒድ ሹ ዲሲፕሊን አንድ ቦታ ላይ ይሄ ደግሞ በቃ የሆነ ጉዳይ ጨርሼ እመጣለሁ ምናምን በቃ እዚህ እንትን ይሄ ያለ አይደል በጣም ዳይናሚክ የሆነ ነው ህይወቴ ሶ እንደዛ ዲሲፕሊኑም አልነበረኝም ትቢው አነስት አንድ ቦታ ላይ ሆኜ በደንብ እንትን ለማለት ነው ሶስተኛ አመት ላይ ዴንታል ሚለው ነገር መጣ ኦፕሽኑ መጣ ከዛ ሳስበው ክሬቲቪቲ ያለው አንድ አመት አስቤበታለሁ አልዋሸ ብዙ ጊዜ ሜዲሲኑ ስትሆን ሌላ ነገር በአጠቃላይ በቃ መብት አይመስልም
መቀየር እንደሚችል ህይወት ሌላም እንዳለ ማሰብ አትችልም በቃ ወይ ዶክተር ነው ወይ ዶክተር ነው ከዛ ይሄኛውን አመት ነው ያሰብኩት አንድ ጓደኛዬ በጣም I'm always grateful በቃ every day በቀየር የሚደብረኝ ይመስላል በራሴ ማዝን ይመስላል ያኛውን ባልወደውስ በቃ አንድ አመት ነው ያወራንበት መጨረሻ ላይ ይሻለኛል በቃ አይደል ክሬቲቪቲ ያለው ቅድም እንዳልኩ አርኪቴክቸሩ ላይ ክሬት ሳቲስፋክሽን አለው ብዙ ነገሮች አሉት ብቻ እኔን ያገኘሁበት ነገሮች ነበሩት ለምን አልቀይርም አልኩኝ በቃ ለምን አልቀይርም እንደው ትንሽ እንደው ድቀት የሚታየው ነገር አለ ከሜዲሲን ወደ ዴንታል ማለት ነው በቃ ዶክተር መሆን አለበት ነገር እንትን ይላል ማነው ስሙ የአፕል ክሬት ያደረገው ማነው ስሙ ስቲቭ ምን ይላል you can only connect the dots backwards ይላል እና የዛን አሁን በቃ ሰግጬ ተምሬ ምናምን በቃ ሜዲሲን ሆኜ ቢሆን ኖሮ አሁን የሆንኩት እኔ አልሆንም ትርጉሟ ከኋላ ወደፊት ነው ብዙ ትርጉም ህይወትና ሰዓቱ ላይ አትረዳውም ብዙም አይምሮክ ምሻይልም ብዙ ነገሮች ብቻ ግን እዛ ስገባ በቃ አይደል it was my place በቃ ደስተኛ ነበርኩ እዛ ቦታ ላይ በሚደረጉት ነገሮች ዴንቲስት ላይ ደስተኛ ነበርኩ በቃ የሚደረገው ነገር ስራዬን መስራት እችላለሁ ታይም አለኝ በቃ ብዙ ነገሮች ከዛ አጋጣሚ ያገኘውኝ እንትን ኒውዮርክ የሆነ ስብሰባ ነበር ቪዛ ያገኘው በሱ ምክንያት ከዛ ቀበያለሁ አሜሪካ መሄድ ጀመርኩ ማለት ነው ከዛ በቃ እንትን ሆነልኝ ይሄ እንዴት ነው ኤክስፖዠሪ መስፋት ጀመረ አላ አይደለ ማያቸው ነገሮች ምናምን ከዛ የሆነ ሰዓት ላይም ኬንያ ሄድኩኝ ዱባይ ሄድኩኝ እያለ አይደለ ኤክስፖዠሪ እየሰፋ መፈልገው ነገር ራሴን ለማግኘት መትሞክረው ነገር አለ አይደል ምንድነው መፈልገው የቱ ጋር ነው የኔ ፕሌስመንት ይሄ ሲያልቅለ ኮሌጁ ከዛ በኋላ የቱ ጋር ነው ያለሁት በጣም ያስበኝ ነበር ፍታይ ተበረቀሽ ከወጣሽ በኋላ ነው እዛ ሆኜ ካምፓስ ፕሌስመንት የቱ ጋር እንደሆነ ማወቅ ፈልግ ነበር ለምን ጓደኞቼ እንዳለ ስራ ላይ ያሉ ናቸው እኩያ ጓደኞቼ የሉኝም ከግቢ ውጪ ግቢው ስገባ ብቻ ነው ኩዮቼ ጋር ነው የቱ ጋር ነው ራሴን ማየው የቱ ጋር ነኝ ያለ አይደል የቱ ጋር ነው ፊት ማድርገው ለካለች ወልዳ ምትቀመጠው ሴት ነኝ ወይስ ኢንተርናሽናል ቢዝነስ መታካሄደው ሴት ነኝ ወይስ ደግሞ በጣም አይ ላቭ ፖለቲክስ ፖለቲክስ መገባ ሰው ነኝ ከነገ እየርኩት ያለውት ሂደት ወደዛ እየወሰደኝ ነው ወይ ምን እያረኩ ነው የሚለው ነገር በቃ እኔ ኮንቨርሴሽን ስለምወድ ብዙ ያንን ነገር ማወራው ብዙ ሰው አለኝ ብዙ አማካሪ ብዙ አውሪ የሚያወራኝ ሰው ነበርና በጣም ማወቅ ፈልግ ነበር ያ ኤክስፖዠሩ ደግሞ ስለ ዓለም ያለኝ እይታ ያሰፋው ጀመር ስለ ራሴ ስለ ህይወት ብር ስለ ብር ማግኘት የሚመችት ስለ መኖር ብቻ ነው ወይ አይምሮስ ሃይማኖትስ ዘላለምስ አለ አይደለ ከዛ ኳሊቲ ኦፍ ላይፍስ በጣም እሱ ፓርት በተለይ እንደ ሴት መውለድ ከዛ ልጆች ማሳደግ ሚሊዮን ነገር እችልበታለሁ ወይ እንዳልኩ ብዙ አመት አለው ይኖርኩት በጣም ትጠይቂያለሽ ባንዴ ነው ደግሞ ብዙ የምትጠይቂው እና ከዛ ለምሳሌ በኔ ነፃነት መልመድ በኔ ማንንም ተናጋሪ በሌለው ህይወት ለኔ በጣም ግራም ይገባ ነገር ነው የሚሉት ዳር አይደል ብዙ ህጎች አሉት እኮ ዳር ከዛ ምናምን በቃ ኃላፊ አለ እንደዛ ነገር ብቻ ዴታ አርጋ አላቀም ያልኩ ደግሞ አይደለም ላይክ አለ አይደል ግን it was hard ግን የሆነ ሰዓት ላይ ደረስኩባቸው ውሳኔዎች ነበሩ አየው ትንሽ ጥጉን አየው ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶች ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 አመት ያለ ምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል ልብ ይበሉ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን ቴምር ፕሮፐርቲስ ታውን አሜሪካ በጣም አመሰግናት ነገር ብዙ ነገሮች በብዙ መልክ እንዳያዋግዞኛል ዳይናሚክ ነው ኒውዮርክ ስትሄድ እብደቱ ምናምን ሁሉ ነገሩ ፋሽኑ ምን ዋለለ ወደ ዳላስ ነው ደግሞ ስትሄድ ረካ ያለ ህይወት የመሰለ ህይወት አለ ወደ ዲሲ ደግሞ ስትሄድ አዲስ አበባ ትንሽ ተጋና በጥሩ መኪኖች ምናምን ሆኖ ከዛ ወደ ኤልኤ ምናምን ስትሄድ ደግሞ በቃ አይደል ልጅ ሆነ ፊልም ላይ ያየሁትን ነገር ሁሉንም ማየት ይፈለኩት በቃ
ከዛ በጣም በህይወት ብትለፋና እነሱ ሰዎች ደግሞ ሰክሰስፉል ያልኳቸው ሰዎች የሚኖሩበትን ቦታ አየሁትኝ ማያሚ ሄድኩኝ ቤቶቻቸውን አየሁትኝ ኑሯቸውን ስለ ላይክ በርቀት ምን ይመስላል ያን ተቆልቋብሶ የተነገረን ህይወት ገባ ሆሊውድ ነው ተብሎ ልጅ ሆነን የተነገረን ህይወት ይሄ የሚነገረን የሚያጓጉን ህይወት ምንድነው የሚመስለው በጣም ማመሰግነው አጎቴም አለዛ በቃ በደንብ ነበር የሚያሳይ በቃ ትልቅ ሬስቶራንቶች ነበር የምንሄደው እሱ ደግሞ እኔም እሱም እርግጠኛ ነበር እዛ ሙቭ አድርጌ እንደምኖር ኤክስቴንሽኑን አየሹ የህይወት የት ድረስ ሊሄድ እንደሚችል ይለጠጥ እዛ ብኖርስ ደግሞ የሰራሁበት የነበረው ቪዛ ላይ ምናምን ሰራበት የነበረው ዩኒቨርሲቲዎች ቼክ ያረኩ ነበር አናግሬ ብዙዎች ጋር መጻጻፍ ጀምሬያለሁ ስጨርስ እንትኔ ዴንታሊ ሊሄድ ማለት ነው it's a good thing ገባ yeah definitely ከዛ ያ ሁሉ በስራ sorry ከዛ ያ ሁሉ በስራ ያ ሁሉ ስራ ያ ሁሉ ልፋት ያ ሁሉ ምናምን ነገር መጣና የሆነ ቀን ሂንዲያ ሳስበው ግን የህይወትን መንገድ የህይወትን ሰክሰስ በጊዜ ሄደ ታገኘዋለሁ ልጆችም ኖሮይ ምንም ማግኘት እችላለሁ ትዳር ይበልጣል አለች ከየት መጣ ቃለክ ነው በጣም ብዙ ቦታ ሆኜ ነው ያሰብኩበት ከምርሽ ነው ምን ሆነብኝ መሰለህ ባዶ ሆነብኝ እሺ I have the cars እሺ በቃ መኪኖች አለኝ ሀብታም ነኝ አሜሪካ እየኖርኩ ነው ኢማጂኔሽን ሻሪፍ ነው በጣም የምትፈልጊውን በደም ኢማጂን ማድረግ ትችላለሽ ቦታው ላይ ግን ነው የሄድኳ ለኢማጂኔሽን ባይ ዘ ዌይ ፊድ ይፈልጋል of course እንዴ ምንጭ ይፈልጋል ምን ውስጡ አስገብቶ ያያል ገባርለ ሶ ራሴን ፕሌስ አድርጌ አየሁት እዚህ ሀገር ብኖር እዚህ ቦታ ላይ ብኖር እሺ ከዛስ ስራ ይጄ መለሳለሁ ለፋለሁ ኦኬ መኪኖቹ ይበዛሉ ቤቶቹ ይበዛሉ ከዛስ ከባድ ጥያቄ ከዛስ እሺ ፋብሪካ ድስት ከዛስ እና ከማካ ሰው አፓርት በተለይ ቅድም የነገርኩ ክፍተቶች አሉኝ አይደል ደግሞ በህይወቴ እንት ነው ይሄ ፓሽን አይደንቲቲ ፈልጉ ምናምን እንልና ወጣቱን ምንያም በጣም ብዙ ጊዜ እኔም ባይነኝ እንደሱ ነገር ግን ራስን ማግኘት ነው ዋናው እኔ በኔ ልክ ይሄ ሱፍ በኔ ልክ ሲሆን ነው የሚያምረው ቅድም ያልኩ ክፍተቶች አሉ ህይወቴ ላይ አላር ፋሚሊ ፈልግ ነበር ፋሚሊ ብቻዬንም አየሁት ከዛ ላይ ከላ ትርጉም ያለው ህይወት ብዙ ነገሮች ደስ ሊልህ በሚገባ ልክ አይደለም ደስ የሚልክ ገብቷል አይደል ታየዋለህ ደስ ይላል ግን ኤክስፒሪየንሱን አብራ ኤክስፒሪየንስ ኮነ ሰው ጋር ማድረግ አለብህ ላይክ በተለይ ልጆች በጣም I got obsessed በልጆች የኔ ይሆኑ የማይሄዱ ፔኖች አሉ ገብቷል አይደል አባቴ ሄዷል አያቴ በጣም እንወዳቸው በጣም በቃ ማይሞት ይመስል ሰው አይደል አንዳንዴ ኤግዛክትሊ በቃ ለኔ አያቴ እንደዛ ነበሩ ከሳቸው ሞት በኋላ ሰው እኮ ይሞታል ነው መልክ I think ያወኩት የዛኔ ነው it was so hard no so like አንድ ቅድም ያልኩ ኤክስፒሪየንስ አለ ህይወት እንዲህ ሊያልቅ ይችላል አይቻለሁ ምንም ከዛ በኋላ አንድ ሁለት ያጋጣሚ ብዙ ነገሮች አሉ በጣም ሪስክ ወስዳለሁ እንዳልኩ ነው ትራቭል ስለማድረግ ምናምን በቃ ሶ ህይወት ሊያልቅ ይችላል ህይወት ደግሞ በቃኝ አታውቅም ስለዚህ ምን ማድረግ አለብኝ ትርጉም የሚሰጠኝ ህይወት መኖር መጀመር አለብኝ ሚኒንግ መጠየቅ ጀመርሽ ሚኒንግ survival is not issue አንቺ ጋር let's say that እና ደግሞ ከዛ በላይ መጎበዝ አቃተኝ ሃይማኖቴ ላይ በላው በሰራው መጎበዝ አቃተኝ እኔ ምንድነው የምፈልገው ላይ አተኮርኩ በቃ እኔ ምንድነው የምፈልገው like ዓለም አፕሩቭ የሚያደርገው አይደለም እንዲ ነው ሰክሰስ እንዲ ነው ህይወት እንዲ ነው ያለኝ ሳይሆን እኔ ምን ፈልጋለሁ would I be happy እዚህ ሀገር ላይ ወይ ደግሞ አሜሪካ ላይ በቃ እንደመሰለኝ ልጅነቴ ሙሉ እንደተመኘሁት አገኘሁት ፕላትፎርም ምን በጣም ጥሩ ህይወት ነው የሚኖረው አጎቴ በጣም ነው መልክ ቀላል ይሄ ከስክራች አልነበረም መጀመሪያው ማስተካከያለሁ 4 አመት 5 አመት ተመላልሻለሁ ገባርለ አዲስ ነገር የለብኝም ብቻዬን ደግሞ አንድ ዙር ሄጄ 6 ስቴት ዞሬ ምናምን ነው መጣው ገባርለ አየሁት በቃ ነጮቹ እንዴት እንደሚኖሩ ጥቁሮቹ እንዴት እንደሚኖሩ አበሻው እንዴት እንደሚኖር በቃ አየሁት በደምና ኢንተረስቲንግ ነው አዎ ኦፖርቹኒቲ ያለው አዎ ግን ከዛ ትንሽ ዋና ምን ጣለብኝ መሰለክ ሚዛኑን ሃይማኖቴ ላይ መጣፋ መሰለኝ እንዲሁ ነፃ ነኝ ነፃ ሀገር ጠፋ ነበር ስለ አለ አይደል ላላ ያለ ነገር ላይ ከሀገሩም ላላ ያለ ነው ምን ያረጋል ሃይማኖቱን የሚልክ ላርለ 60 አመት ላይ ምናምን አስጀምሪም እንደገና እኮ እድሜሽ ምናምን ነው የሚሉት አይደል ጥቅሮች ኤግዛክትሊ በዛው ልክ ግን ጥሩ ጠንካሮች አሉ ራስህ መጠንከር እንዳለብህ ምናምን ተረሳውና ኤክስተርናል ፋክተር የምትፈልግም ይመስላል በቃ ላር ቀጥ የሚያረጋኝ ባል ነው አንፈለኩ ሃይማኖቴ ላይ
ከዛ ቅብስ አኮርዲንግ ቱ አላህ መኖር ፈለኩ በቃ አይደለ ጋይድ የሚያረጋኝ ምናምንና ሃፒነስን በዞር ብሸሸው ምን ብለው አላህ ጋር ብቻ ነበር ማገኘው ዞር አለው አልኩ ዓለማዊ ደስታ ፍለጋ ምንም ይሄድና ይሄ ቴምፖራሪ ይሆናል ሁሉማ አንድ ቀን አይዘልም አው ትራቭሉ ይልክ ነው ለምሳሌ ይደክመኝ ጀመር አሁን ይሄንን ለድሮ ሂንዲያ በትላት በትለኝ አረባ በፕሌን መሄድ ደከመሽ ለካ አይደል ግን እንትን አይደለም አንድ ሳምንቱ 6 እና 7 እየሄድክ መውጣት ከዛ አንድ ቀን እንትን ታድራለህ እንትን እቃዎችን አምጥተህ ከዛ ነው በጣም አድካሚ ነው ቅብጠት ይመስላል ግን it's not አይደል አልነበረም የኡነት ይደክማል ኤክሳይትመንቱን ያጣል ሲጀመር ከዛ ኤክሳይትመንቱን ያጣል ምንድነው ኤክሳይትመንቱን ማያጣክ የለም እኮ ምድራዊ ሆኖ ኤክሳይትመንት ሁሉ ያለ ነገር ብለሽ ግን አሰብሽ አንቺ በሰዓቱ ኖ ወደ አላህ መሄድ አብረን አሃ ባለቤትሽ አንቺና ወደ አላህ ባለቤት ይኖራል ያለው ልጆች ይኖረናል ወደ አላህ መንገድ ከዛ እዚህ ጋር ደግሞ ምን ሰራቸው ነገሮችን እየሰራን ፓሽኔትድ ይሆናል በጣም ነው አገሬን ወደው ባይተይ በጣም ብዙ ነገሮች ማተር የሚያደርጉትና እኔስ ቅድም ብዙ ጥያቄዎች የጠየቁት ራሴን ወርዱ አይ ማተር እዛ ሲስተም ነው ማሟለው እዚህ ግን መሞላው ቀዳዳ አለ አያም ሰሞን ኢትዮጵያ ውስጥ የሆነ ቀዳዳ ፈልጊ ብለፋበት እስከሞት ድረስ ቢያንስ ያንን ያስኩትን ነገር ለሆነ ሰው አቀብየው መሞት ይችላል ትርጉም ያለው ህይወት ማለት ነው አይደል ብዙ ነገር ኮሳስፋይ መታረቀው ነው አንዳንዴ ሱቁ ለሆቢዬ ነው ለኪሴ ነው አንድ ለኪሴ ያስፈልጋል አንድ ሆቢ አንድ ደግሞ ለነፍስክ ያስፈልጋል አንድ ደግሞ ታገለግለው ግዴታ ካለ ኖርክ ሞትክ መሆን የለብክም ትንሽ ትርጉም ይሰጥ ህይወት ጥሩ ለዛ ያላር ለትልልቅ ሰዎች ነበሩ ጓደኞቼ ብዙ ድሜን ማለት ነውና ያዩዋቸው ነገሮች አሉ ህይወት 40 አመት ላይ ምን እንደሚመስል 50 አመት ላይ 30 አመት ላይ ምን እንደሚመስል የማየት ቻንሱ ነበርኝ ገባህ ለክ ምን ይመስላል በእነሱ እይታ በጣም መጠይቀው ወይዴ በጣም መጠይቀው እና ያዩት ፐርስፔክቲቭ አለ በእነሱ በኩል አንድ ጫማ እነሱ አነብ ነበር አላልኩም ፊልም በጣም ነበር ማየው አላል እኔ ልፈጥረው የምችለው መልካም እዚህ ዓለም ላይ ነው ደስታ ሊሰጠኝ የሚችለው እኔ ታውስ ዳንሰር ውስጥ የነገረኝ ነገር በዛ ሰዓት ያለቀ ነገር ሆኖ ምናምን አይደለም ግን በቃ ያን ወደዛ ውሳኔ ገባ አይምሮን ክፍት አደረኩ ለዛ ኦፕሽን ማለት ነው በቃ ከዛ በኋላ አጋጣሚ ተገናኝ ሲልህ ደግሞ ለክ ምንም ህይወት መስመር ማገናኘን ሰዎች ጋር ተገናኘን እልሃለሁ ከዛ ለሄድምና በቃ ከቱ በድሩም ቤት ምናምን ወጥቼ አንድ ስቱዲዮስ ምኖር ጀምራለሁ እና ቃይን ሰጥቻለሁ ሰው ምናምን እኮ ወደ አሜሪካ አዎ እኔ አንድ ግሬ ኦሬዲ ዛ ገብቷል ምንም እንትን አልነበረም ከዛ ላጥላጥ ስትይ እና ታዲያ ያስቀኛ 6 ወር ምናምን ነው በደንብ ያወራ ነው ራሱ እንዴት ታወቃችሁ አጋጣሚ ባዚዝ አህመድ ምክንያት ትራቭለር ዋይልድ ላይፍ ምናምን ያ እኔ እሱ አግዘው ነበር መጽሐፍ የዛን ሊያሳትም ነበር ከዛ እሱ ደግሞ እሱ አድናቂ ነው ወይ ታቂዋለሽ ምናምን ነገር አውቃለሁ ምናምን ነው አይ በቃ በጣም ደስ የሚለኝ ምናምን ነገር አረ ኦኬ ታዲያ እኮ ኢንቪቴሽን አለ እሱ እንትን የሚደረግ ነገር ብቻ እሱ ደግሞ ምን ነበረው ኤውብ ሚል ፕሮግራም ነበርና አጋጣሚ ያቃቸው ነበር የሴቶች ኤክሰለንስ ምናምን ነገር ነበር ከዛ በቃ ታዲያ እኮ ወይ አንዱን አብረን እንሄዳለን ምናምን ተባለ በቃ one thing ሌቷን አዳውና በቃ እያለ ትዳር ውስጥ ገባን እላለውና ሞሮፍት had the passion ምኑ ገዛሽ ብትለኝ ያልኩ ነገር ጥያቄ እሱ ነበር ኔክስት ያ ከዛ ሁሉ አንብሽ በጣም ብዙ ነገሮች ባለ ፕሮሰስ የሚያደርግ ምናምን ሴትል እንድታረጊ ምን ዋረገሽ ልልሽ ነው ኦሬዲ ያልኩ ነገር ከኋላ ላይ ሄደ ነበር ቢሆንም ግን ውሳኔው እሱ ነበር መሄዱ ነው ውሳኔ ነበረው መስቀሬም ከት አልነበር ስቲል አልደረሰም እሺ አዎ የመጣ ነገር ከሌለ ምን ታረጋው አትችሙ ያ ነገር ኦሬዲ ማይንድ ላይ ሄደ ነው ከዛ የሱ ምን ሆነ መሰለ የኔ ተጋነነ ፎርማት ሆነ ምኑ መሰለ ፓሽኑ ስለ ህይወት ነገሮችን ዓለም ላይ መቀየር የሚፈልጋቸው ነገሮች ያሉት መፍትሄዎች የሰራባቸው ነገሮች አንተ በጣም ያንገኮ ነው በቃ እንዴ አልኩኝ እንዴ እንደዚህ ማለት he's so passionate በጣም grounded ከአምላኩ ጋር ጥብቅ ያለ እንደ ድሜው ያልሆነ ምናምን አላርለ ለኪ ቤት ግቢ ካሽ ምናምን what እንደ ይወጣብኝ እና like he was በጣም አላርለ sincere ነበር ያላር የሆነ sincerity በቃ አላር የልብ መልካም የሚሆነው ነገር አላ ሰው
እና ላይክ ያንን ነገር ነበር የሚያሳየኝ ገብቷል በቃ ሰሚት ማድረግ አልከበደሽም ናቹራሊ ፍሎራ አዎ ከእንደገና ይሄ እኔ አሁን ያልኩ ቅድም አላማዎቼ ላረጋቸው ያሰብኳቸው ነገሮች ለሀገሬ ማድረግ የፈለኩት ለራሴ ምናምን ያልኩ ነገር ኦሬዲ እሱ ፕላን ውስጥ የኔ ፕላን ትንሽ ናት በቃ ትልልቅ ሜጋ ነገሮች አይቲ ነው ላይ ነው የሚሰራው ኦሬዲ እየሰራች ያሉ ነገሮች አሉ እና ሲያወራክ የሚያስባቸው የሰው ህይወት ከመቀየር አንፃር ነው ለሰው ስራ ከመፍጠር አንፃር ነው አገሪቷ ላይ ይሄ ነገር ብክነት አለ ግን ይሄ እኮ እንዲህ ቢደረግ ይሄ እንዲህ ይሆናል እኔ ባይ ዘ ዌይ የዛሬ ኦልሞስት 5 ዓመት አካባቢ አይደል የተገባ ነው ኦልሞስት ብዙ ያየኸው ነገር አሁን ላይ የዛኔ ወረቀት ላይ ነበር ኤቭሪቲንግ ነው ማወራክ ኤሌክትሪክ ካርስ ኤሌክትሪክ ሞተሮች ምናምን ራይድ ላይክ ይሄ ዲጂታል ሱቆች በዚህ በኩል ቻርጅ ያደርጋል ዲጂታሉን በዚህ በኩል ዲሊቨሪውን ያስተካክላል በዚህ በኩል ሰውየው ስራ ይሰጣዋል በቃ ኤቭሪቲንግ ፕላንድ ላይክ ነበረ ቢሮአችን ውስጥ እኮ ነው ማለት you would surprise you ይሄ ኢንተግሬትድ የሆነ ከቴሌብር ቀድሞ ሶር ጨርሶት ነበር ሰርቶት መክፈያ መንገዱን ከዛ መክፈያው ላይ ደግሞ ለራይዶቹ ይሆናቸዋል በዚህ በኩል ዲሊቨሪውን መውሰድ ትችላለህ ዲሊቨሪ ብቻ ሰራ ነው የሚገርም ወረደ ወደ መሬት ያሰብነው ነገሮችን በቃ የዛኔ he was someone to live for ገብቷል አይደለ like ለሱ ሰብሚት ባረግ I was okay የሱን ህልም ከሱ ከኋላ ሆኜ አብረን ብናሳካ የሱን ውስጥ አለ ምንም ማለት አይደለም ለእንዲህ አይነት ሰው ብትኖርለት ብትሰራለት it was okay ብትወልድለት it's like it's አላርላ purpose ሰጠኝ ለዛ ነው ያልኩ ብዙ ነገሮችን ሄድበትና በአለማዊ አጠያቂ ሄድበትና ለአላህ ሰጠዋለሁ በቃ እዚህ ድረስ አምጥቻለሁ you decide ብዙ ትልልቅ ውሳኔዎች በህይወቴ ወሰንኩት እንደሱ ብዙ ሃይማኖተኛ ነው አይደለም እኔ ትልልቅ ውሳኔዎች ላይ መታረቀውን አርክ ችግር የለው ሱቅስም መመለሰው እሱ ጋር እንዲሆንልኝ እኮ በኋላ ሳመቻችኩ እንተና ማከሬ ይላል አንተን ጠይቄ አንተን እንትን ብዬክ you know ካንተ መንገድ ላይ ለጥፋት እንደሱ አላር በኋላ ላይ ለመጠየቅ እንዲመቸኝ ነው መሰለኝ ሳመቻች okay yeah I mean we do that ያልሽው አመቻቻል obviously ተጠያቂ ይፈልጋል ሰው ልጅ anyways እሺ ዘን ተጋባችሁ ልጆች ወለደ በጣም ስራ ኦብሰስድ ነበር ብዙ ስራ ሰራን ኮቪድ ወዲያው ገባ የዛይ ዲሊቨሪ በጣም ነበር የምንሰራው ብዙ ሰው ቤት ሆኖ አብልተናል ባይ ዘ ዌይ አስቤዛ እናደርስ ነበር በዲሊቨሪ ፎርማቱ ነበረን ራይድ ጀምረን ነበር ኢዚ ራይድ ሚል ነበረን የዛኔ ፈረስ ቀና እየመጣ ነበር ራይድ በደም ጀምራ ነበርና ነበር it was going good አሪፍ ነበር ብዙ ያልኩ ፎርማቶች መጻፎችን ሰዎች ጋር ማድረስና ብዙ ነገሮች ይሰራን ነበር በጣም that's amazing then what happened ከዛ በጣም ይሄ ያስደነግጥ እድገት አደገ ስራችን ከዛ እድገቱ ጋር ያው ትንሽ አይ ቲንክ ወይ ስትረች አረግን ይሁን ብዙ አሁንም እንደቀደም እንዳልኩ ነው በኋላ ደግሞ ቢዝነስ ላይ ደግሞ በደንብ ጎበስሶን ዞሬ በደንብ ማያቸው ነገሮች የሚገኙ ነገሮች ይኖራሉ ግን ምንም ተረዳቸው ብዙ ነገሮች አሉ ልጅነት ነበር ወይ አይኛው መካሪ ጠፍቶ ነው ወይ አንዴ ትንሽ ወንዶች ደግሞ ብዙ ነገር ራሳችሁ ትይዛላችሁ አታማክሩም እኔ በጣም ኢንቮልቭድ ነበርኩ ስራ ላይ ብዙ ነገር ኢንቮልቭድ ነበርኩ ግን ያው ወንዶች አለባችሁ ትደብቃላችሁ ብዙ ነገር እና ነው በቃ ስራዎች እንዳልሆነ ሆኖ ይሄ እንዴት ነው አንዷ ብሪክ የሆነ ነገር የኛው ሲወድቅ አንደኛው ይዞት ይወድቃል አንደኛው ይዞት ይወድቃል እና የሆነ ሰዓት ላይ everything ashes ሆናልና በጣም ተወሳርድ በቃ የብዙ ጊዜ ከሰዎች ጋር ስናወራ የ50 ዓመት ሰው በቃ ችግር ሰጣችሁ በሲዲያችሁ አይት ነገር አለ አይደል በጣም ካታስትሮፊክ ነበር አወዳደቆቹ የስራዎቹ በቃ ይሄ ብዙ ነገሮች በቃ ይዟቸው ጠፋ አንዱ ላይ በአንድ ባስኬት ኤግ እንደማስቀመጥ ነገር ሆነ በቃ ስታልፈው ነው አሁን እንዲህ ሰው ሲከሰስ እንዲያርጉ ምናምን ሲባል ትላለ ካላ ቀረብ ብሎ ማሰምቶት ይሆን የቱ ጋር ይሄ ኔጌቲቭ ነገር አስቦ ለወጣ ሰው ካልሆንክ የእውነት ለውጥን ምናምን ፈልገ ኢንቴንሽን እሱ ከነበረ በቃ ስራ ላይ ችግሮች ይፈጠራሉ እና እንዲ ብዙ ሰዓት እኮ ታማራለህ እኔ ባንዴ ወደዚህ ውሳኔ አልደረስኩኝ እንዲህ መሆን ይችላል ነበር እንዲህ ባቅ እንዲያረግ ነበር እንዲህ ሆን ይችላል ነበር ብዙ ትቀባለህ of course ተዳርህንም ያናጋል በጣም ብዙ ነገር ውስጥ ትቀባለህ ከዛ ግን ያው እየገባክ ይመጣል እንዳልኩ ነው ትንሽ ከገዩና ክል ጊዜ በኋላ አላህ ያሳየኝ ጀመር ያንዳንዱ ነገር የራሴ ህይወት ላይ በቃ ይሄ እኔ በራሴ ዛኔ የሰራው ነበር ምናምን ነገር ጀጅና ታረጊ ማለት ነው አዎ ትናንሽ ነገር ሊሳካ እንዴት እንደሚከብድ በዚህ ሲስተም የሌለበት ሀገር ምን ኖረው ብዙ ነገሮች በቃ በቻንስ ነው ያሉት እንትና ቃው ላይልክልህ ይችላል እንትና ቢሮ ላይሳካ ይችላል በቻንስና በድፍረት ነው ያለው ብዙ ነገር እንዴ ሌላ ሀገር ፕሬዲክት የምታረገው እኮ ይታወቃል
ምን ከሆነ ይታወቃል ሲስተሙ ምን ያህል ጊዜ እንደሚፈጅ ይታወቃል ይሄን ብርቱካን ካስገባኝ ብርቱካን ጭማቂ ይጣል ይታወቃል ኢትዮጵያ ውስጥ እንደሱ ነው እንደሚ ቶስቲ ብቻ ሲስተሙ ነው ያው አሽከርክሮ መጠበቅ ነው ከመጣ እና እኛ ደግሞ በጣም አግዝፋ ነው ስለነበር ምኑ ደስ ይለኛል ሳስበው ብሬቭ መሆናችን ፓርት ሳስበው ለካላር ለቃውን ፈሪነትን አይደለም ንከስስ ከዛ ነገር ይወሰድኩትኝ ጠንቃቃ በፊትም ነኝ በጣም ጠንቃቃ እንደሆነ አድርጎ ሊሆን ይችላል ግን ደፋሮች ነበርና አይደለ ላመንበት ነገር የኡነት ይለፋ ነው ብታ የኡነት በቃ አይደለ ይሄ እርጉስ ሆኜ እኔ እስከ አይ ሪመምበር አረብ ድረስ ሰራ ነበር ብዙ ሰራተኛ ወደ ቤቱ እንዴት ተደርጎ እዛ ጋር ሲኤፍኦ እዛ ክፍል እዚህ ጋር እሱ አንድ ክፍል ሆኖ 3-4 ሆኖ የተለያየ ቢሮዎች ሆነን እንሰራ ነበር አረብ ድረስ እሁድ ልወልድ ላይክ በቃ we loved it ቅድም ያልኳል አይደለ የኡነት መሬት ሲወር ሰዎችን የሚያስደስት ብዙ ነገር የሚያስተካክል አገር የሚጠቅም አንተንም የሚጠቅም ደስ ይል ነበር በቃ ደስ ይል ነበር ፓሽን ነበርና አንዴ በተውነው ምን ባል ስላለው ነገሮችን በመተሻለ መልኩ yes ግን እንኳን አረግነው it's okay በልጆች ነበር እንኳን ወደቀ እንኳን ወደቀ like አሁን መልክ ነው ሰፈሪንጉ ቀላል አልነበረም አሁን ደሞ ወረክናን አይደለም ዋጋ በደም በኔ ከፈለ በደም ብዙ ሀዘኖች ብዙ ለቅሶች ብዙ ደበሮች ነበሩ እንዴት ወጣሽ ከዛ አላህ መጀመሪያ አላህ of course አላህ በጣም በቃ ብዙ ነገሮች ቀደም ያልኩላ አገባቢን አስታክ ያርለ ገቦት በቃ ዋይ ለከለር አንተም ብዬ በገባው አንተን አማክሬ በገባው አይነት ነገር ከኔ ምን አጎደልኳልሽ ምን ላይ ከለው አንተ ለመጠቃት መሞከር ነው ጥፋቱ ለምን አደ ፐርፌክት ላይፍ ከዛ በፊት ይሄደው ግን አቅጣጫው ጥሩ አልነበር ወደሱ መጣው ይቀር ሁሉ ነገር ብዬ ህክምናውን ፓርት ታይም ብቻ አርጌ ልብስ ቤት ነበር የዛኔ ከፈትኩትኝ ከልጆቼ ጋር ለመሆን ወዲያው ነው ኔክስት ጄኒ ወለድኩትኝ ባሌን አግዛለሁ ታዛዥ ነኝ ምናምን ብዙ ነገሮች ከኔ ካራክተር ውጪ የሆኑ ነገሮች ነው የነበርኩት ባይዘው ውጪ እንዲህ ፊቱን የሚያደርገው ነገር ከሆነ አላረጋውም ነበር ጓደኞቼ ጋር ነው ቆር ኤቭሪቲንግ በቃ I wanted that ሴት መሆን ይፈልኩት አልገባ ሚስት መሆን የመሰለኝ እሺ ሚስት መሆን የመሰለኝ አሁን ስትረዳ የሚገቡ ነገሮች አሉ ልክ ነው እንዲህ መሆን ይችላል ነበር እንዲህ ማለት አይደለም ያው ሾታር ነው ያስተምራል ትሩ ብቻ ከዛ በጣም የወስ ዲፕሬሽን ነበረው ብዙ ሰው የሚረዳ ካይት ነገር አልነበር ሁሉም ሰው እንደፈረደበት ወደ አሜሪካ ሂጂ ነገሮች ከተበለሻሹ ሂጂ ረዛ ይሄ ነገሮች እስኪስተካከሉ ነው የሚላል ሰው ማምለጫ አይደለም ያስኩት ገባ መኖር ነው ያስኩት ልጆቼ እንደሞ ለአንድ ቀን ሳላቸው ኑር አልፈልግም ይሄ መሆን የሚችለው የሆነ ሰው መስዋዕት መሆን አለበት እዚህ ጋር እኔ በቃ ለከብዙ አጠገብ ልጆች ያሉበት ያን ሁሉ ልፋት የለፋውበት ያመንኩበት ነገር ጋር የለፋውበት ትዳር ላይ እዚህ ነው ማለት ያለብኝ ቦታዬ እዚህ ነው የሚል ነገር ላይ ወሰንኩ ማለት ነው እዚህኛው ላይ ኤክስተርናል ፋክተር በደንብ ምን ነገር በቃ እኔ ጓደኛዬ ነው እንደቀላል ያስገባኝ እንደቀላል ቀስ ያስፈልግሻል ይሄ ነገር በጣም አጠገቤ ነበር በቃ ያሉት ነገሮች ነው ነገር ብዙ ይረዳይ ነበር በብዙ ነገሮች ስለምንገባባ ማለት ነው ኤንኤልፒ ግቢ ያለኝ የዛኔ በርካሌት ነበር አሳይለም ጠይቅ ምናምን አይነት ነገር እርግጠኛ ኮንፊደንስ ጋር እና ከዛ ሁሉ ከአምስት ካምፓኒ ባለቤትነት ከዛ ሁሉ በተወራ ሚሊዮኖች ከዛ ሁሉ ምናምን ማለት ነው የዳኒ 3500 መከፍለው ብር አልነበረኝ የኔልፒ የትምህርቱ ዳት ባድ ነው የሆነው ህይወት የዛኔ ባዲ ኤግዛክትሊ ሎንግ ታይም ትልቅ ቤት ትኖራለህ መኪና አለ ምናምን ግን ኪስን ማንም አያውቅም ታልበረቃ አስተሳሰብ ያስቃል የዛኔ ያስቀም ነበር ማማን ይሰማል ስለማላ አሜሪካ ልትጂ ነው ኔክስት ዊክ ምናምን ያ ግን ለከለ አጎቴ ሰንበት ሰው ሊቆርጥልህ ይችላል ትኬቱን ግን ያስር ላይ ያለህ ማለት አይደለም ገባ ነው it was hard it's really hard even ጭጭናቸው ልጆቹም ገና ብቻ ብዙ ነገሮች አጠገቤ መሆን አልቻለም በብዙ ነገሮች ምክንያት አጠገቤ መሆን አልቻለም ነበር ሶ የሱን ባላንስ ማድረግ አለበት ሚስት ነህ ልጆች አለ አራስ ነበርኩ ሁሉም አንዴ ነው ተደፋ አንድ ላይ እና ሱቄም ተዘጋ ድጋሚ ሲያበጣው አንዴ ነው ስደት ወይ ተሰደዳለ የተቀራለ እንደስ ነው ያዩት ይመቻ እንደስ ፈላዩት ከሌላም ሌላ አላስባል ሌላ ማንነት ፈጥረህ እንደ አዲስ ሌላ ነገር ማለት ከዛ የናቴን ህይወት ደግሞ በጣም ትራማ የነበረው ፓርት እሱ ነው በሄድ በቀላሉ እንደማይመጣው ያለው ገባ አይደል ኦኬ ያ ሶ እናትሽ አብራሽ ባለመሆን የደበረሽ ለልጆች መስጠት አልፈለግሽም
አዎ አልነበረችም ገባህ አይደለ ምትችለውን ሁሉ ሆና ራሱ በቃ ውስጡ በቂ አልነበረም ስለዚህ the same thing እና እዛ ደግሞ ፕሮሰሱ ምኑ ምናምን በስንት ልጆች አይተናዋላ ከእንደገና እንዴት እንደሚያበላሻቸው ማይቻለሁ ወይ አሜሪካ ሊሄድ ምናምን ሊማር ልጅ መጨረሻ ይዛምሉ ስለሚያስብ መሆን የነበረበት እኮ በጣም ጠንክሮ ማር ነው ያለበት እዛ ሰው መሆን እንዲችል ገባ ብዙ ልጆች ደግሞ ጥሩ ማይሆን ህይወት ሲኖር አይቻቸዋለሁ በቃ ፕሮሚስድ የሆነ ላይፍ እንዳላቸው ቀዛ የሆነ ያለ መጨረሻ ላይ እንደደረሱ የሚሰማቸው ልጆች አይቻሉ ስንማር ማለት ነው ያን አልደግሞም አጠገቤ ልጆች አብሬያቸው ለሆነ የወለድኳቸው በቃ የኔ ናቸው የኔ ኃላፊነት የኔ ያሱ አይደለም ፈልጊያቸው how change አንቺን ላይፍ ታዲያ NLP ወይም ደግሞ NLP እንዴት ሆነ መሰለ ዝም ብዬ ነው ገባው ክላስ ሊያው አማን ካለ ኦፍ ኮርስ ገባለው ብዬ ገባው ከዛ የሰማው ግራ ይገቡኝ ነገሮች ነበሩ እና እንዴት መሰለክ እኔ NLP በጣም ቀላል አድርጌ ስነግር ለምሳሌ ኮምፒውተር አለ አይደል ኮራፕትድ ነው አለንበል ቫይረስ አለው ምን አለው ስሎ ነው ምናምን እንበል አንቲ ቫይረስ መጫን እዛ ላይ አፕዴት ማድረግ ሶፍትዌር ልክ እንደሱ እንደማለት ነው እኔ በጣም በቃ ለተመልካቾችም ነገር ለምታገኘው ሰው ለኔ ብትነግር ደስ የሚለኝ NLP አንሎክ ነው የሚያደርግልህ ብዙ ነገሮች አይነግርህም አንተን ነው የሚጠይቀህ አንተ እንዴት ነው የምታስበው አንተ እንዴት ነው የምትፈልገው ከእንደገና ውስጥ ያለ ችግሮች ካሉ እንዴት ነው የምታጠፋቸው እንዴት ነው ሄደክ ነገሩን በተሻለ ነገር መቀየር የምትችለው ቴራፒ 3 አመት 4 አመት ተወስደው የሆነ በ60 አወር ምናምን ነው የሚቀይረው በቃ በጣም ፈጣን የሆነ ለውጦች ነው አይምሮስ የምታገኘው በቃ እንዳልኩ እኮ ነው አፕሎድ አድርገህ ባንዲ ፎፕ ታደርገው ፒሲው እንዴት ነው ትክክል መስራት ይጀምራል ከችግሩን አንተ ስለምታቀለት ያንተ ደግሞ አንተ የምታቃቸው ችግሮችን መናገር ሳይጠበቅብ አሉት ብቻ ቴክኒኮች ምናምን ቴክኒኮችን ተጠቅመህ ብዙ ነገር ተንተላለክና እዚህ ሆነ አክል ተማርኩት ሄድኩኝ በቃ ሄድኩኝ እኮ አልቀረው አሳይለም ስለመጠየቅ ብዙ ቼክ አራኩኝ ምን አልኩኝ ምናምን ነገር ከዛ አንድ ትራንስፖዚሽን የምትባል ነገር አለች ቦታ እየቀያየርክ መስራቸው በጣም የሚገርምህ ቦታ ተቀይርና ተቀመጣል ኢትዮጵያ የምትኖረው ሂንዲያ ምን ትመስላለች ከልጆቿ ጋር አለች ኦኬ ፋይናንሻሊ ጥሩ አይደለችም ኦኬ እሷ ብሮይ መሆን አልቻለም ሶ ብቻዬን ነኝ ነገሮች ይስተካከላሉ ወይ መቼ እንደሆነ አይታወቅም ይሄን ፕሮሰስ አስኬዲንግ በስልክ ሆኖ ከዛ ኔጌቲቭ ሳይድስ ፋይናንሻሊ ስቴብል አልሆን እንችላለሁ እንዴት አድርጌ ነው መቀጥለው ገና ያልተከራየሁት ሱቅ አለ እቃ ግን ትንሽ አለ እኒኒ ነገሮች አላር ከዛ አሜሪካ ብትኖር ደግሞ ሂንዲያ ቦታ ተቀይርና ታወራለች ህይወት ቀለል ይችላል ስለምታውቂው ኦሬዲ ብዙ ነገሮች ስላስተካከልሽ ሊቀጥሉ ይችላሉ ላይ ከብድ ይችላል የልጆች ናፍቆት አለ ከዛ አገሬ መሆን የሚለው ነገር አለ ከሲቹዌሽኑ መራቄ ደግሞ ትዳሪንስ ምን ያለው አፌክት የሚያደርገው ገባህ አይደለ እነሱ ነገሮች ፕሮሰስ ኮንሱን እንድታየው ማለት ኤቭሪቲ ቦታ እየቀያየርክ ሲሆን እሱ ነው ቀላል እንደምታስበው ቀላል አይደለም ፕሮሰስ ኮንስ ቁጭል እንደምናወራው ሳይሆን ቦታውን ቀይረክ how do you feel ቦት ሲያቺን ሴት ትለብሳታለህ በቃ እሷን ሆነክ እየኖርካት ነውና ያስኬዳል በስልክ በአካልም ሲሆን ውስጥ ገብታ ነው ምን ይመስላል ምን ይታይሻል ከለር ምን አይነት ነገር ነው ይታይሽ እያለ ነው የሚያስኬድ ከዛ ከሁለታችሁ ወጣና ሶስተኛ ቦታ ሆኖ ያወሩትን ነገር እዚያ ሀገር የምትኖረውን ፕሮሰስ ያደርገዋል ምን ይመስላል ምን አሰውችኛው እንዲህ እንደምታሰውችኛው እንዲህ እንደምታሰው ብለህ ራስ ተነስተዛ ጋር ራስን ክሪቲሳይዝ ታደርጋለህ ከዛ ጋድስ አይ የሚባል ደግሞ አለ ከሶስቱም ወተታ ያለ ነገሩ ከላይ ብዙ ጊዜ ምን ቸገረው እኮ ችግር ውስጥ ሆነን ስለምናስብ ከችግር ውጪ መሆን ቻንስን ይሰጣል in every ችግር የሁሉም ነገር መንገዶች አሉት NLP ላይና በጣም it was relief ግልጽ ነው ያለኝ የሚቀጥለው ቀን ትኬት ቆርጥልኝ ያልኩት በቃ I'm coming home ጆቼ ይሉበት ህይወት የሚመስለኝን ማልኖርበት ማንንም ይሆንኩበት ሲስተም አሟላበት ዓለም አልፈልግም በቃ መሄድ አለብኝ ሀገሬ ምንም እኮ ነው ማይጠብቀኝ ማልኪሮ አልገባ ምንም አፊል በቃ መጣ አሁንም እሱ ነው ማለት አሁን ደግሞ ሳወራክ የዛን ጊዜ ኢንዲያ how she did it ነው ያላቀም ለዛ ነው ኮኔክትድ ዶትስ ምልክ አንዳንዴ በቃ ምን ሄድባቸው ነገር ብዙ በእኛ ሀሳብ ነገሮች እንደማይሆኑ ትረዳለን እንጂ ላይክ ወደ ምንም ቦታ ከዛ ልጆች አሉ ከዛ ኖ ሚንስ ኖ እንትን ሰው እንዴት ይመጣል ወደዚህ ከአሜሪካ ከሆነ አረብ ሀገር እኮ አላልኩም ከአሜሪካ ከኮምፎርታብል ላይፍ ሰው ብዙ ዋጋ የሚከፍል እዚህ ያለውን በቱኑ የሚሄድበትና እብደት ይመስላል እኮ ግን በቃ ለኔ እንደዛ ለአንተ ሴንስ ላይ ሰጥ ይችላል ለሰው ሴንስ አይሰጥም ለኔ ማውን ሳስበው ይከብደኛል አሁን ላይ ባስበው እላለሁ ደሞ መጥቼ የሚያስብል ህይወት አለው ኖርኩት በጣም ከባድ ጊዜ ያን አልፏል ነገሮች ተቀይረው ነው አይደለም ግን በጣም ከባድ ጊዜ ነበር በቃ ብዙ ነገሮችን ያካተተ ስለነበር ስራችን ብዙ የሚጠፋ ሰዓት ነበር በቃ ብዙ ነገሮች ማያልቅ ተንዛዙ ነገሮችና
እኔ እንጃ በእኛ እድሜ ያለ ሰው እንዴት ነገር ሰምቼ አላውቅም። ግን አልহামዱሊላህ አላህ የሚወደው ነው የሚፈተነው። ላይ ጠነክረን ፈልገው ነው ማለፍ ስላለበት ነው ያለፈው። ያለ ምክንያት የሆነ ነገር የለም። ቅድም ያልኩ ነው ያው ቁጭ ብዬ ሳስበው ሜዲሲኑን ጨርሼ በሆነ ኖሮ like no አሁን ላይ ጓደኞቼ በቃ የዛኔ the smartest ውሳኔ ወሰንሽው አይመስለኝም ነበር። እየተማርኩትም ሰከንድ ቼክ አረግ ነበር። ቆጨኝ ወደፊት ላይ በጨረስኩት ነበር 3 ድረስ መጥቼ ነው እል ነበር። now it makes sense ለኔ የሚሆነኝ ይሄ ነው። ገባህ አይደለ? ለሰውም ላንተ ማናኒ ሴንስ ላይ ሰጥ ይችላል። ፍሬምወርክ የላይፍን ከጠየቅከና ትንሽ በደም ሰጥቶኛል። አይነት ነገር finally made it. I did not made it word made it አሜን like ሰፈር ከምታረጊበት ህይወት ልጆችን በጥሩ መንገድ ማሳደግ የምትችልበት ቦታ ላይ ነው ያለሽው። ስለዚህ በላይ የሜዲት ምን አለ ታዲያ? አሜን like ከድሪምሽን ማለት ላይ አይሆን ይችላል። ከዚህ በኋላ የምታስቢያቸው ነገሮች ነገ ልታሳካቸው ትችያለሽ። ግን እንግዲህ አሜሪካን ተተሽመተሽም እዚህ ሀገርም አልወደቅሽም አይደለም? ጥሩ መስመር ላይ ነው ያለሽው። ለዚህ ግን ሰው ቢጠይቅሽ አንዱ ፋክተር ምንድነው ተብለሽ ብትጠይቂ ምንድነው የምትዩ? ከአሜሪካ መተሽ በጣም ከባድ ህይወት አሳለፍኳልሽ አይደለም? ዛሬ ለምትሰሪው ህክምናውም ከዛ በተጨማሪ ያለሽ የግል ቢዝነስም ጥሩ እንዲሆኑ መስመር እንዲይዙ ከዶክተር ሂንዲያ ምንድነው አንድ ኳሊቲ የተፈለገ የነበረ ፐዝሉን ሙሉ ፉል የሚያደርገው ምንድነው ላይክ ኳሊቲ? ምክንያታዊ ህይወት መፈለግ የኡነት ለሱ ነገር መታመን ለምክንያታዊ ህይወት ጋር መታመን ያስባል። ለዛ መሰለኝ አንተኔ ወድቃለሁ እንደሰለ እና በቃ ምንም እጄ ላይ ቢኖር አለም ልልህ መችል ሰው አይደለም። ስንት ነገር እጄ ውስጥ ገብቶ እንደወጣ ስንት ነገር አቺቭ አድርጌ እንደጣው በነገር ላይክ አለሽ አሁንም ነው የምትለኝ። ሊያጠነክር የሚችለው እሱ ብቻ ነው። ለዛ ላመንኩበት ነገር እሱን የሞከርኩት ወደዛ ለመሄድ ደስተኛ የሆነ ኮንተንትመንት ደስታ በጣም ሬጉሌትድ የሆነ ደስተኛ የሆነ እኔ ምክንያታዊ የሆነ በቃ ልጅ ምክንያታዊ ህይወት ብኖር ደስ ይለኛል። ሴንስ የሚሰጠኝ ነገር ብኖር ለሱ ያለኝ ኮሚትመንት ስወድቅ ስነሳ ምን ስል ኮንሰርት በኋላ ጫውታ ሆነ እኮ ምንም ነው ባይመስለኝ እኮ ላይ ልፋቱ ላይ ጠነክራለሁኝ እንጂ የሆነ ነገር የሚበል ነገሮች ይበላሻሉ። በቃ መውደቅና መነሳት ላይ ዲፔንድ ማረክ ትርጉም ያለው ህይወት ማለት ነው። አላማው መንገድ ነው። መውደቁም መንገድ ነው፣ መታሰርም መንገድ ነው፣ መፈታትም መንገድ ነው። አሜሪካም ፓዝ ህይወት ናቸው ሁሉ። ታችም ህይወት ነው፣ እላይም ህይወት ነው። ሚያንስ የሚተልቅ የሚባል ነገር የለም። የህይወት መንገዶች ናቸው። ኢንጆይት ይሄኛውንም ታቻለውንም ኢንጆይ አድርገው እኔ አልመስልም ነበር የዛኔ ለካላር ምንም ይሆንኩ አልመስልም ነበር። አንድ ጓደኛዬ እንደውም ከሰማች በኋላ ኤቭሪቲንጉን ማዲያት እንኳን ያጣም ሰው ካፔንህ ከውስጥ ጠውጣት አለበት ነው። በጣም ኖርማል ነው። ሰዎች እንዲያስተምር ነበረ ሬዲዮ ላይ ምናምን። እኔ ፔን ውስጥ ነበርኩ ማያልቅ ፔን ውስጥ ማልፈታው በቃ ምንም በጋጋጥ ማልፈታው ውስጥ ነኝ። ሬዲዮ ላይ እና ምን ፕሪች እናደርግ ነበረ። ሰው ኤክስፔክት ስለሚያደርግ ነው ጉዳትን ምናምን ፊት ላይ ይታያል ብለው አሲዩም ስለሚያደርግ ነው። እንግዲህ አሁን ከነገርሽን ከተነሳን የህይወትን ከፍታውንም ጥጋ ተሽዋል በሚሊዮኖች ወደ ኋላ ደግሞ 3-4 years ስትመለሽ ሚሊዮኖች ማለት ምናልባት አሁን በመቶ ሚሊዮኖች ነው ስታባጁ ከኢንፍሌሽኑ ከምን በጣም ትልቅ ቦታ ለማለት ነው። እዛ ውስጥ እስከመሆን 3000 ብር ለሆነ ስልጠና እስከማጣት መድረስ ማለት በጣም ሰፊ ዲፈረንስ ነው ያለው። I can see it. ሁለቱንም መሸከም ከዛ with more responsibility አሁን ትላንትናው ያንግ ነፃ የሆነችው ሁሉ ሰው ጋር የምትሄደው ምናምን ሳትሆን አሁን ጥላማ ትሄዳቸው ልጆች ያላት ሪስፖንሲቢሊቲ ያለበት ያን ድረስ አይተሽዋል። ከፍታ ዝቅታው ላንቺ አሁን አዲስ ነው ብዬ አላምንም። ብርቅ አይደለም እያልሽ ነው። በጣም ኢንስፓየር ያደርጋል ብዬ ነው ብዙ ሴቶችን ላይክ ሰው ቆሞ ሲሄድ ምናምን ብዙ ፈተና አሳልፎ መቆም እንደሚቻል ትምህርትም ስለምትሆኚ ነው። ግን በዚህ ውስጥ ቢዝነስ ውስጥም ስላለሽ አይሆን አስኪው አንድ ጥያቄ ገንዘብ ምንድነው ላንቺ ግን ሀዲ ሲማኒ? ምክንያቱም ገንዘብ እስከ ጥግም አይተሽዋል ደግሞ አተሽዋል። ምንድነው ገንዘብ ላንቺ አሁን ላይ at this point? how did you define አክሰስ ማድረጊያ ነገሮችን አክሰስ ማድረጊያ ነገሮችን ህይወት ማቅለያ ያለው ግን ነገሮችን አክሰስ ማድረጊያ አለ አይደለ?
የሚገድብህ ነገሮች አሉ ባለመኖሩ ምክንያት ጥሩ በቃ በጣም ዓለም ላይ ቤስት የሚባለው ነገር አምጥቼ ላክምህ ልፈልግ ይችላል ከሌለኝ እንዴት ይሆናል ከባድ እኔ በጣም ፊክስ ለማድረግ እየሞከርኩ ነው ከመኒ ጋር ሪሌሽን ጥሩ አይደል በቃ አባካይ ነኝ በምክንያት ነው ማባክነው ግን ሜቢ እንዳልከው በጪ ብዙ ስለሆነ ነገር ብዙ ሊሆን ይችላል አላውቅም ግን አንዴ ድሮም ረዳው የነበረውን ገንዘብ አልፈራውም ልትረል ያልፈራው ይሄ ያበላሸኛል ያጠፋኛል ምናምን በጭራሽ እንደዚህ አይነት ፍራት የለኝም ከገንዘብ ጋር አሉት አላማዎችን ኦሬዲ ሜክ አድርጌዋለሁ ፓዜ አውቀዋለሁ ምን ሲመጣ ምን እንደማደርግ ማለት ነው መመኘቱ ማያስፈራሽም ጥጉዳሽ ምንም አይ እሱ ነው የተመኘሁት ይኖርኩት ሳይሆን በጣም በትልቁ ራሱ ቢመጣ ምፈራው ነገር አይደለም ገንዘብ ብዙ ያልተሰራ ነገር አለ መሰራት አለበት በቃ አይ ላቭ ስራ ደስ ይለኛል ስራ ለካላ የሆነ ነገር አይምሮክ ላይ ነው አስበው መሬት ማውረድ መቻል ደስ አይልም ቀን እንደውም አንዳንዴ ቶሎ ሳትስፋይድ ሆናለሁ ላለኝ በቃ ማይሆን ነገሮች ስለሆነ ነው ይገጣጥሚና ምን የሆነ ነገር መሬት ላይ ማወርደው ልክ እሱ ሲሆን ሳየው ሳትስፋይድ ሆናለሁ እንደሱ ልትሆን አይገባም አይደል መከታተል አለብህ ማስኬድ አለብህ ማሳደግ ምናምን አለብህ እንደውም እሱ ላይ ብዙ ሰራበታለሁ ራሴ ላይ ልፈልግ ነው ግን ቱል ነው በቃ ገንዘብ ቱል ነው ብታስባቸው አይምሮ ላይ ያሉ ነገሮች አሉ እነሱን ማስፈጸሚያ ነው ሌላ ምን አለው ከዛ በላይ እኔ ስራው ነው ደስ የሚለኝ በቃ ሲሰራ ያለው ነገር ፍሎውን ማስተካከል ከዛ የሆነ ነገርና የሆነ ነገር የሚለውጥ ነገር መስራት ደስ ይላል ከዚህ ሁሉ ፈተና በኋላ ስቲል በኢነርጂ ስለ ስራ እንደዚህ ማውራትሽ ይገርማል እስሜዚ ብዙ ሰው ይስራ ነው የሚለው ላይክ አረ ምንም የሆነበት ሆነ ሰው የከፈለን ነው በቃ ያከራየ መኖር ነው ይፈልገው ስራ የከፈልክ ዋጋ ነው እኮ ምን መሰለህ አሁን ኤክስፔንሲቭ ትምህርት እየተማር ነው የኛ በጣም ኤክስፔንሲቭ ትምህርት እየተማር ነው ግን ለምሳሌ የ500,000 ብር ኪሳራ ከሰርክም በል ውድ ነው ትምህርቱ ግን 500,000 ብር ከፍለ ያን ትምህርት ተማርክ በቃ ሌላ ነገር የለውም አሁን ኢኮ ነው ፕሮብለም ማይጠቀመንን ካልኩለሱን ምኑን ህይወት ላይ ማይመጡ ነገሮችን አስተማሩንና ስትወድቅ እንዴት ነው ስታገኝ እንዴት እንደመስራት እንዳለበት እንዴት እንደምትቀጠርኳ አሰልጥነው ጋር ከስራ ስትባረር እንዴት ነው ስሜቱ ምንድነው ከኮሊጎች ጋር እንዴት ነው የሚኖረው በጣም ላይ ስኪሎች የለን ምንም ነው እንጂ የሌለን እሺ አንተ ባንዴ ማኔጀር ውስጥ ተደረግስ ታችላሉ ሰዎች አዛይነክ ጨካይነ ስራው ላይ ብቻ ነክ ምንም መሀል ላይ ጋፑን የሚሞላ ነገር የለንም ነው በጣም እንድናወራን ፈልጌ ነበር እሱ ፓርት ነው ስለ ህይወት ለማውራት አስቤል መጣም ነበር ግን ዴፊኒትሊ ፓርቲ ይኖረናል ኢንሻአላህ 100% ያው ያንቺ መልካም ፍቃድ ላይ ቢሆንም ገና አልነካ ነው ካለን ሰዓትም አንፃር ነው በተቻለ መጠን ፕሪሳይዝ ለማድረግ ስለምንሞክር ነው ዴፊኒትሊ ሆነ ከዚህ በዘለለ አሁን አውቀውሻል ኦዲየንሳችንም እኛ በመንፈልገው ልክ አንቺ በመትፈልጊ ልክ ማን ነች ሚለውን ምክንያቱም ሰዎችም ከዚህ በኋላ ያለውን ሐሳብሽን ለመስማት የመጣሽበትን ማወቅ ይፈልጋሉ በያምናለሁ ለዛ ነው ብዙ ጊዜ ሳንጫን ሰዎች የመጡበትን ፓዝ እንዲነግሩን ምንፈልገው አሁን ከዚህ በኋላ ቲክቶክም ላይ ሲያይሽ ሰው ሐሳብ ምክርሽን ሐሳብሽን ለመስማት ፈቃደኛ ነው ከዝም ብሎ ፍሎ ያረጋል ወደ ጭንቅላቱ ከየት መጣ ነው ማን ስለሆነች ነው እሷ ምን ታውቃለች ሊል ይችላል ኤክስፒሪየንስ ግን አጌንስታት ነበርኩኝ ሲጀምረው ራሱ ዘሌዲ ቢግን ይጀምርኩት ባይ ቲክቶክን ላይክ ከኔ አታችመንት ጋር አልፈልኩም ዶክተር እንትና ብዬ ስመክርህ መስማት ያለብህ እንዲመስል ሳይሆን ሐሳቡ ወርት ሆኖ አንስቶ እንድሰማ ነበር ሐሳብ አይገርምህ እንደዛ ወርክ አይገርምህ ሰዎች ፓዛቸውን ማወቅ አለብን እንሰማቸው ትሩሊ ኢንፍሉዌንስ እንዲያረጉ especially ለሰው ሄዶ ከጠቀመ ነው ፕሮብለም that's amazing thank you በጣም that you have a busy schedule definitely ተነግረሽኛል busy schedule ነሽ 2-3 ቦታ ነው የምትሮጪው still ልጆች አሉ responsibility ምናምን እግዚአብሔር አክብርልን ታይም ሰጥተሽን ስለመጣሽ definitely ግን በቅርቡ እናገኛታለን እንጠይቃት የምትፈልገው ጥያቄ ካለ ግን ኮሜንት ላይ ጻፉልን እናመሰግናለን ዶክተር በጣም አመሰግናለሁ ያደገር ኮንቨርሴሽን ወደ ኋላ ህይወቴን ወሰድከኝና በጣም thank you